በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነት ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የቅድስት ቤተ ክርስቲያናችን ምልክት፣ የእግዚአብሔር እናት፣ ቅዱስ መስቀሉ፣ ቅዱሳን መላእክትና ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉ በረከታቸው ይድረሰን። የተወደዱ አባታችን መምህር አባ ፍሬ ስብሐት፣ የተከበሩ አባታችን መምህር አባ ገብረ ሥላሴ የገዳማችን አበምኔት፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አበው አባቶች መነኮሳት፣ እናቶች መነኮሳት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸሩ አምላክ እግዚአብሔር በቸርነቱ ስለጠበቀን ስሙ የተመሰገነ ይሁን። የዐቢይ ጾም 7ኛው ሰንበት ላይ ደርሰናል። እግዚአብሔር ቸር ነው። እንደ ዲያብሎስ ክፋት እንደኛ ስንፍና ለዚህ ቀን የምንደርስ አልነበርንም። በቸርነቱ እግዚአብሔር አድርሶናል። ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በድጋሚ እንኳን አደረሳችሁ። እንኳን እግዚአብሔር ለሚከብርባት ለዕለተ ሰንበት ይቅርና ለንስሐ አንድ ቀን ማግኘት እንኳን ቀላል ዋጋ አይደለም። ፍጡር ቢሆን ኑሮ እንኳን ዕለት ሰዓት እንኳን አይጨምረንም ነበር። እግዚአብሔር ስለሆነ ግን ትናንት ብዙ ሀብት ሰጥቻችኋለሁ፣ ከዓመትም ከዕለት ሳምንት፣ ከሳምንት ወር፣ ከወርም ዓመት፣ ከዓመትም ዘመን ሰጥቻችኋለሁ ብሎ በቃችሁ ሳይል በድለን ሳለ ደግሞ ሌላ እንደምንበድልበት የሚያውቃቸውን ዕለታት ሁሉ ይጨምርልናል። ይህ ለሱ የማይነገርለት ቸርነቱ ነው እና አሁንም ደግሞ ስለጨመረልን እኛ ደካሞች ስንሆን ለትምህርት ለቃለ እግዚአብሔር ስላነቃቃን ለዚህ ሁሉ ችሮታው እግዚአብሔር ይመስገን። ዛሬ ኒቆዲሞስ ነው እንደምታውቁት፣ የትምህርት ቀን ነው ዛሬ ማለት ነው። የተማሪና የመምህር ቀን ነው ዛሬ። ኒቆዲሞስ የትምህርት ቀን ስለሆነ ትምህርቱ ዛሬ ደግሞ እናድርበታለን ማለት አይደለም። እንዲያው ቀኑን ብቻ ነው የምንማማርበት። ኃይለ ቃል የሚሆነን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚል ርዕስ ነው የምንማማረው። አንድ ጊዜ ቃሉን እንበል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ድገሙ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ድገሙት። ከስጋ የተወለደ ከመንፈስ የተወለደ የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እጅግ እድለኞች ነን። እግዚአብሔር የሚረዳ ልቡና ቢሰጠን
አሁን መድረኩም የሱ ነው፣ የሚያስተምርም ራሱ ነው። እኔም እናንተም ሁላችንም በዘመኑ ከእግሩ ስር የሚማሩትን ሐዋርያትን ሆነን ነው የምንማር። የሚያስተምረን ራሱ ነው። ያኑ ቃል ደግሞ ዛሬም ይነግረናል። የዘመን መራራቅ ነው እንጂ እሱ ለደቀ መዛሙርቱ ባለው ፍቅርና እሱ ለኛ ባለው ፍቅር መካከል ምንም ልዩነት የለም። ሁላችንም ይወደናል እስከ ዓለም ፍጻሜ ድረስ ማለት ነው። ይኸው የሚታወቅ ዘንድ ለነሱ ከሰጠው ልጅነት ከኛ የከፈለብን የለም። ለኛ ከሰጠን ልጅነትም ለነሱ ያስበለጠላቸው የለም። ለነሱ የሚበልጥ ገነት መንግስተ ሰማያት የላቸውም። ለኛም የሚያንስ ገነት መንግስተ ሰማያት የለንም። አንድ ትምህርት አስተምሮናል። አንድ ልደት ጥምቀትን ሰጥቶናል። አንድ ሕይወት ሥጋ ወደሙን ሰጥቶናል። አንድ ሊቀ ካህናት እሱ አለን። አንድ ንጉሥ እሱ አለን። አንዲት ቤተ ክርስቲያን አለችን። አንድ ርስት ወርሰን እንኖራለን ማለት ነው። ፈቃዱ ቢሆን ፍጻሜያችን ቢያሳምረው አንድ ርስት አለን ማለት ነው። የሁሉ የእሱ ቸርነት ነው። ዘመን ያለያያቸውን ፍቅር አንድ ያደርጋቸዋል። ሞት የለያቸውን ሕይወት የሆነ ክርስቶስ አንድ ያደርጋቸዋል። ስራ ሰርቶ ባለፈ በአባታችን በአብርሃምና ስራ ባንሰራም ስራ የመስራት ተስፋን ይዘን የምንኖር እኛ አባታችን አብርሃም በሞተ ስጋ ቢለየንም አንድ በሚያደርገን በሕይወታችን በኢየሱስ ክርስቶስ አንድ የሚያደርገን ርስት አለ። የአብርሃምን ርስት እንወርሳለን፣ የቅዱሳንን ሁሉ እና ያንን ወንጌል ነው የምንሰማው። ለሐዋርያት የነገራቸውን እንደ ወንጌልን አንዳንድ ጊዜ ደብቀው ጌታ ለሐዋርያት ሌላ ወንጌል ነግሮ ለኛ ደግሞ ሌላ ቢነግረን ኑሮ የሐዋርያትን ለማወቅ በጣም ብዙ ሀገር የምንጓዝ ነበር የሚመስለኝ። ምን ብሏቸው ነው ለነሱ ሸሽጎ ብለን? ግብጽ ቢሆን ኑሮ ግብጽ ሄደን፣ ኢየሩሳሌም ቢሆን ኑሮ ኢየሩሳሌም ሄደን እንደምንሰማው እርግጠኛ ነኝ። ሰው በተፈጥሮው የተከለከለውን ነገር ለማግኘት ልቡ ጉጉ ስለሆነ ነው። የተከለከለውን ነገር ለማግኘት የሰው ልጅ ትጉህ ነው። ወርቅ በሳጥን አድርገን ብንፈቅድለት እና ከፍተን ጠጠር በሌላ ሳጥን አድርገን እንዳንትነካው ብለን ብንቆልፈው ሰርቆ የሚሄድ ሰው ጠጠሩን ነው። ስለከለከልነው ብቻ ነው። ውስጡ ያለውን በመመርመር ግን አይደለም። የተፈቀደና በቀላሉ የተገኘ ነገር ሁሉ በሰው ልጅ አይምሮ ቀላል ነው። በቀላል የተገኘ ሳይለፉበት የተገኘ ከቅርብ ያለ ነገር ሁሉ ለሰው ልጆች ቀላል ነው እና ከዚህ የተነሳ አሁን ለኒቆዲሞስ ያስተማረውን ቃል እኛ ኒቆዲሞስን ሁለን አሁን እንማራለን ማለት ነው። ለቅዱስ ኒቆዲሞስ እንደገለጠ ለእኛም ልቡናችንን ያብራልን። ወሀሎ አሐዱ ብእሲ እምፈሪሳውያን በኢየሩሳሌም ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። በኢየሩሳሌም ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል ሰው ነበር። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ኒቆዲሞስ የሚባል የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ በኢየሩሳሌም አንድ ሰው ነበረ። ወውእቱ ዘመጻ ቀዲሙ ሌሊተ ሀበ እግዚ ኢየሱስ። ይኸውም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስቀድሞ በሌሊት የመጣ ሰው ነበር ይላል። በሌሊት ነው የመጣው። ይህ ሰው እንግዲህ ኒቆዲሞስ የአይሁድ አለቃ ነው። የአይሁድ አለቃ ነው። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የመጣው
በሌሊት ነው። ወገኑ ከፈሪሳውያን ወገን ነው። ፈሪሳውያን የሚባሉት የተማሩት ናቸው። ከአይሁድ ወገን ሆነው ብሉይ ኪዳንን ያጠኑ ሰዎች ፈሪሳውያን ይባላሉ። በአባታቸው በፋሬስ በኩል ፈሪሳውያን ተብለው ይጠራሉ። ከሌሎችም ነገዶች ቢወለዱ የአይሁድ ወገን ሆነው ብሉይ ኪዳንን የሚያውቁ ከሆኑ ፈሪሳውያን ይባላሉ ማለት ነው። የሚታወቁት አንድ ሰው ፈሪሳዊ የሚያስብለው በምንድን ነው ስትባሉ፣ ፈሪሳዊ የሚባለው አንድ ሰው በዘመኑ ማለት ነው። ዛሬ ለሰው ፈሪሳዊ የሚል ስም ለማውጣት አይደለም የማስተምራችሁ። ይህንን ተምሮ እገሌ ፈሪሳዊ ነው እንድንል አይደለም። ካለብን ራሳችንን እንድናርም ነው። ከሌለብንም ጉዳዩ የፈሪሳውያንን ታሪክ ነው የተሰረቅነው። ከሌለብን ወደፊት እንዳይኖርብን ነው። ፈሪሳዊ የሚባል ሰው በብሉይ ኪዳን አንዱ መስፈርቱ መማር አለበት የግድ። ብሉይ ኪዳንን ካላወቀ ፈሪሳዊ ተብሎ ከፈሪሳውያን ቁጥር አይቆጠርም። አንድ ሁለተኛ ደግሞ ለሕግ የሚጠነቀቅ ሰው መሆን አለበት። ለሕግ የሚጠነቀቅ ሰው መሆን አለበት። በአብርሃም ሃይማኖት መኖር አለበት። በኦሪት ሕግ መኖር አለበት። ከአብርሃም ዘር መሆን አለበት። እነዚህ ፈሪሳውያን ይባላሉ። ፈሪሳውያን ይባላሉ። አሁን ይሄ ትክክለኛው ፈሪሳዊነት የሚባለው ነው። ጥሩ ፈሪሳዊነት ማለት ይሄ የተፈቀደ ነው። እና አብርሃም ናቸው። እና አብርሃም ሁሉ ነው ፈሪሳውያን የሚባሉ በዚህ መንገድ ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ላይ አማን አማን እብለክሙ እመ ይፈድፈደ ጽድቅክሙ እምጽድቀ ፈሪሳውያን ይትበው ውስተ መንግሥተ እግዚአብሔር፣ እውነት እላችኋለሁ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ እግዚአብሔር አትገቡም ሲል የፈሪሳውያን ጽድቅ የሚባለው ሁለት ወገን ነው። የኋላውን ኋላ መጣዋለሁ። የፈሪሳውያን ጽድቅ እኮ ያለው ግን የአብርሃምን ጽድቅ ነው ይላል ሊቁ። አይገርማችሁም? ከአብርሃም የሚበልጥ ስራ ካልሰራችሁ መንግስተ ሰማያት አትገቡም እያለን ነው ይላል ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን ሲተረጉም። ያ የጣ ላይ ድረስ ነው። ፈሪሳዊ ያለው አብርሃምን ነው። ከአብርሃም የሚበልጥ ስራ ካልሰራችሁ መንግስተ ሰማያት አትገቡም እያለ ነው ይላል። አይጣ ላይ ድረስ ነው። ግን የምን ማለት ይመስላችኋል? ከአብርሃም የበለጠ ሃይማኖት ስራ ከሌላችሁ ማለት። ምናልባት ቅዱስ ጳውሎስ አብርሃም አመነ ይህም ጽድቅ ሆኖ ተቆጠረለት፣ ወአምነ አብርሃም ወተወለቆ ሎቱ ጽድቀ፣ አብርሃም አመነ እምነቱም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት ይላል ሮሜ ምዕራፍ 3 ላይ። ያዕቆብ ደግሞ በመልእክቱ አብርሃም በስራው ከበረ ይላል። ቅዱስ ጳውሎስ አብርሃም በእምነቱ ከበረ ይለናል። ቅዱስ ያዕቆብ ደግሞ አብርሃም በስራው ከበረ ይላል። አሁን ሁለት ጫፎቹን ይዋቸው። አብርሃም በእምነቱ ከበረ የሚሉ ሰዎችንና አብርሃም በስራው ከበረ። አሁን ይህንን ይዞ ሁለቱን ጫፍ ይዞ የሚጓተት ትውልድ አለ በዚህ ዘመን። አብርሃም በእምነቱ ነው ስለከበረ እኔ ስራ አያስፈልገኝም የሚሉ ሰዎች አሉ። አንድ ሁለተኛ ደግሞ የለም ያዕቆብ አብርሃም በስራው ከበረ ነው ያለ፣ ስራ ነው እንጂ በእምነት አይደለም የሚድነው የሚል ደግሞ አለ። ሁለቱም ልክ አይደሉም። አብርሃም በእምነቱ ከበረ ሲል እምነት አልባ ስራ ስለማይጠቅም እምነትን መሰረት ለማድረግ የተናገረው ጳውሎስ ነው፣ ሐዋርያ ነው። አብርሃም በስራው ከበረ ያለው ደግሞ እምነት ያለ ስራ ስለማይገለጥ ስራውን አይቶ የጻፈው ነው። ይህንን አባቶች ምን ይላሉ? ተካፍሎ መጽሐፍ ይሉታል። እስኪ በሉ ተካፍሎ መጽሐፍ በሉ። ለምሳሌ አንድ ሐሳብ ላምጣላችሁ። ወደ ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ሁለት ጳጳሳት መጡ። አንዱ ብፁዕ አቡነ ማንን በላቸው? ብፁዕ አቡነ የሆነ ሌላ ስም እንበል፣ ብፁዕ አቡነ ሮቤል ይባሉ፣ ችግር የለ ተባሉ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩ ተባሉ። ይሄ ስም እንግዳችሁ ነው አይደል? መጽሐፍ ቅዱስ ላይ አለ። ግን
ቅዱስ ጳውሎስ ነፍሱን ይማር ብሎ የጻፈለት ሰው ነው ሄኔሴፎሩ። እንደዚህ የሚባሉ ሰዎች ሁለት ጳጳሳት እዚህ ገዳም ደረሱ። አንደኛው ብፁዕ አቡነ ሮቤልን ብቻ አየ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩን አየ። አሁን አንድ ሰው ዛሬ እዚህ ገዳም ጳጳስ መጥቷል ተብሎ ቢጠየቅ ምን ይላል? ሁለቱ ቢጠየቁ አንዱ አቡነ ሮቤልን አላዩም፣ አንዱም አቡነ ሄኔሴፎሩን አላየም። ምን ብሎ ነው የሚናገሩ? ሁለቱ ሰዎች ጳጳስ መጥቷል ይባል ምን ብሎ ይናገራል? ማን መጡ ሲባልሳ ሄኔሴፎሩን ያየ ማን ይላል? ሄኔሴፎሩ ይላል። ሮቤልን ያየ ምን ይላል? ሮቤል መጥቷል ይላል። ስለዚህ ምን ማለት ግን ሰውየው ሮቤል መጥቷል ማለቱ ሌላ ሰው አልመጣም ያሰኘዋል? አያሰኝም። እንደ እልፍ መጥቶ ይውላል እዚህ ገዳም። ከዚያሳ ደግሞ ሄኔሴፎሩ መጥቷል ማለት ሌላ ሰው አልመጣም ያሰኛል? አያሰኝም። አብርሃም አምኖ ጸደቀ ማለት ስራ የለውም ያሰኛል? አያሰኝም። አብርሃም በስራው ዳነ ማለት እምነት የለውም ያሰኛል? አያሰኝም። ሁለቱም አንዱ ስለ እምነቱ ታላቅነት ይጽፋል፣ አንዱ እነዚህኞቹ ሰዎች ምናልባት ያልተናገሩት የመጡትን ሰዎች በትክክል ስለማያውቁ ሊሆን ይችላል። ቅዱሳን ሐዋርያት ግን ሁሉንም ያውቃሉ። ነገር ግን አንዱ የእምነቱን ታላቅነት አጉልቶ እንዲጽፍ ቤተ ክርስቲያን እንድታምር እኮ ነው። ውብ መልካም የክርስቶስ ሙሽራ እንድትሆን ጌጥ እንዲሆኗት ነው። አሁን ይውላችሁ የሰው ልጅ ከራስ ጠጉሩ እስከ እግር ጥፍሩ ድረስ የተድበለበለ አንድ ዝም ብሎ ወጥ ቢሆን እንዴት ይሆናል? አያስቸግርም? ዝም ብሎ ልምጥጥ ያለ ዝም ብሎ አይን የለው፣ አፍንጫ የለው፣ ጥርስ የለው፣ ከንፈር የለው፣ እንዲሁ ለእንጀራ ማስገቢያ ጉድጓድ ነገር እዚህ ያለው በቃ የተድበለበለ እጁ ደግሞ ይሄ በሙሉ ልምጥጥ ብሎ በቃ ዝም ብሎ ሰፌድ ደኔ አያስሮጥም። አሁን እንደዚህ ቢሆን አረ እግዚአብሔር አይንን እዚህ ላይ ብልጭ፣ ጥርስ በዚህ እንትን፣ ጆሮ በዚህ ትክል፣ ይሄን በዚህ ቅርጽ አርጎ እግዚአብሔር ሰው እንዲያምር አረገው ማለት ወኩሎ ተከለለ ሰርጎ ዓለም ሁሉን ለዓለም ጌጥ አርጎ ፈጠረው የሚሉት አባቶቻችን ስለዚህ ነው። እንዲህ አርጎ ነው የፈጠረው። ልክ አባቶቻችንም ተለያይተው መጻፋቸው ለቤተ ክርስቲያን ውበቷ ነው። አንዱ እምነቱን ይጽፋል፣ አንዱ ደግሞ ምን ይጽፋል? ስራውን ይጽፋል። አንዱ ምጽዋቱን ይጽፋል፣ አንዱ ስደቱን ይጽፋል። ኢዮብ ለምሳሌ ኢዮብ ታግሷል ይላል ያዕቆብ። ኢዮብ መጽውቷል ብሎ ስላልጻፈ አልመጸወተም ልንል እንችላለን? አንችልም። ታግሷል ይላል። ኤልያስ ጸለየ ይላል። ኤልያስ ጸለየ ሲል የኤልያስ ስራው ጸሎት ብቻ ነው ወይ? ድንግልናውስ፣ ንጽህናውስ፣ ቅናቱስ? ነዳዲው ኤልያስ በሳት ተጠቅሎ የተወለደው ኤልያስ ሲወለድ ከእናቱ ማህፀን ሲወለድ በሳት ተጠቅሎ ነው የተወለደ። ይህ ለእግዚአብሔር ያለው ፍቅር ነው የቅዱስ ኤልያስ። ኋላ የሚያደርገው ለእግዚአብሔር የሚቀናውን ቅናት በምን መሰለለት? በሳት። ፍቅሩ መች ተጻፈ? ድንግልናው መች ተጻፈ? በያዕቆብ መልእክት። ንጽህናው መች ተጻፈ? ስደቱ መች ተጻፈ? ህብስት መብላቱ መች ተጻፈ? ከሞት መሰወሩ መች ተጻፈ? ኤልያስ ደመና ከልክሎ ነበር ብቻ የሚል ነው የተጻፈው። ስለዚህ አንዱ እምነቱን አንዱ ስራውን ይጽፋል። እንግዲያው መፍትሄው ምንድነው ሲባል አምኖ የሰራ በእግዚአብሔር ቸርነት ይድናል። እስኪ በሉ አምኖ የሰራ በሉ። እሺ በእግዚአብሔር ቸርነት ምን ይላል? ይድናል። ስራዬ ብቻ ነው የሚያድነኝ ማለትም አይቻልም። ስራችን አያድነንም። የሚያድነን እግዚአብሔር ነው። ተጎልቶ አድኑኝ ደግሞ ማለት አይቻልም። ደግሞ አሁን እግዚአብሔር ጤፍ አብቅሏል፣ አልጎርስም አጉርሰይ እግዚአብሔር ይባል፣ ይሄ ምን ይባላል? ቅልጣን ይባላል። መቅበጥ ማለት ነው። አጉርሰይ እንደው እንዲህ አድርጋ አጉርሰይ ብሎ አላጣብቅም። እኔ እጄ ወጥ እንዲነካ አልፈልግም እንደማለት እኮ ነው። አሁን እኛ የደረስነው ስጋውን ቆርሶ ደሙ ሰጥቶ እንዲው በቃ እንደው እሱ ይመራኛል፣ እኔ ቁርባን አያስፈልገኝ፣ እኔ ጾም አያስፈልገኝ ማለት፣ እኔ መጉረስ አያስፈልገኝ፣ እንዲህ ማድረግ አያስፈልገኝ ብሎ አንደኛውን መረን መልቀቅ ነው አጉራ ዘላይነት ማለት ነው። ስለዚህ እግዚአብሔር ወለወፍ እግዚአብሔር ገብስ ያበቅላል እንጂ እየሄደ በየወፉ አፍ ገብስ ሲያጎርስ ይኖራል። ገብስ ያበቅላል፣ መብረብ ግን ለይዘሩ አለ እንጂ ለይሰርሩ አላለም ያሉ ሊቃውንት እኮ ለዚህ ነው። የማይዘሩ ወፎችን ተመልከቱ አለ እንጂ የማይበሩ ወፎችን አላለም። ይበራሉ። መብረር ስራ ነው፣ ማብቀል እግዚአብሔር ነው። ስራ አለው ሁሉንም። ስለዚህ አብርሃም አምኖ ሰርቶ ጸደቀ። መሰደድ ስራ አይደለም?
አብርሃም እንዲያውም እኔ አብርሃም በእምነቱ ብቻ ስለጸደቀ እኔም በእምነቴ ነው የምጸድቅ የሚሉ አንዳንድ ወንድሞቻችንን እንዲሁ የአብርሃምን ስራ በሰሩ እንጂ በቃ እውነት ነው ይበቃቸዋል። እንደ አብርሃም አድርገህ ሰርተህስ ተመስገን ይበቃል። እንደ አብርሃም አገርህን ጥለህ ውጣና እንደ አብርሃም ለእግዚአብሔር ብለህ ደምህን አፍስና እንደ አብርሃም ቤት አልሰራም ብለህ በድንኳን ኑርና እንደ አብርሃም እግዚአብሔርን በቤት በእንግድነት ተቀበለውና እንደ አብርሃም ልጅህን እስክታርድለት ድረስ እግዚአብሔርን ውደደውና እንዲህ አድርግና ጥሩ ነው። በምድር ላይ እንግዳ ነኝ ብለህ ኑርና እንግዳ ካልመጣ እንጀራ አልቀምስም ብለህ ጦምህን እደርና እንዲያበልና ጥሩ ነው። እንደ አብርሃሙ ነጽደቅ። አዲያ ግን አያችሁ የአብርሃምን ስራውን አይወዱም፣ ግብሩን ያድናሉ። ሰው ውሉደ አብርሃም አንትሙ ግብረ አብርሃም እንገበርክሙ። የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር ያላቸው። ስለዚህ ነው እንግዲህ ወደዚህኛው ሐሳቤ ሳመጣላችሁ ፈሪሳውያን የሚባሉ እና አብርሃም ናቸው። ፈሪሳዊ ማለት ለአምልኮቱ የሚቀና ለእግዚአብሔር ሕግ የሚቀና እግዚአብሔርን የሚወድ ፈጣሪውን የሚያውቅ ስርዓት የሚጠብቅ ነው አብርሃም። ታዲያ እንደ አብርሃም ከአብርሃም የበለጠ ስራ ካልሰራችሁ ማለት ምን ማለት ነው? አብርሃም እግዚአብሔር ባልተወለደበት ጊዜ ነው መልካም የሰራው። እናንተ ግን ከአብርሃም በላይ ይጠበቅባችኋል። አብርሃም ተወልዶ ላላየው ክርስቶስ መነነ፣ እናንተ ግን ተወልዶ ላያችሁት መነናችሁ። አብርሃም አምሳሉን ህብስት ከመልከ ጼዴቅ ለተቀበለለት ለክርስቶስ ሕይወቱን በሙሉ ኖረ። እናንተ ግን ስጋውን ለበላችሁት ደሙን ለጠጣችሁለት ክርስቶስ ኑሩ። ከአብርሃም በላይ ይጠበቅባችኋል ነው የሚለን። ከአብርሃም በላይ ይጠበቅባችኋል። ስለዚህ ፈሪሳውያን የሚባሉት ደጎች ፈሪሳውያን የሚባሉት እና አብርሃም ናቸው። ለአምልኮቱ የሚቀኑ ከዚያ በአብርሃም ሕግ የጸኑት ሙሴ፣ አሮን እነዚህ ሁሉ ነው። ኋላ ይህንን ያዙና ባልተማረ ሰው ላይ የሚመጻደቁ ማረሻ ውጠው መርፌ የሚተፉ እንደዚህ ያሉት እነማን ተባሉ? ፈሪሳውያን። ያልተማረን ሰው የሚንቁ፣ ያልተገዘረውን ሰው እንኳንስ ሊያናግሩት በሄደበት መንገድ እንኳን መሄድ የማይፈልጉ ተጸያፎች። እነሱ የሄዱበትን እንዲሁ ይገርማቸዋል። ከሸክላ ከዱር የገዙትን ሸክላ ሳይቀር አጥምቀው ነው የሚጠመቁበት። በስመ አብ ወወልድ ወመንፈስ ቅዱስ እንኳን አይሉም። አህያ ሸራህያ ብለው ሸክላ የሚያጠምቁ እንዳያረክሰን ብለው ማለት ነው። በፋሲካቸው ዕለት ገበያ የማያደርጉ እጅግራቸው የማይንቀሳቀሱ ተመጻዳቆች ማለት ናቸው። ቢፈልጉ በዕለተ ሰንበት ነፍስ ይገላሉ። በዕለተ ሰንበት ግን ወጥ ሰርተው አይበሉ። እንዲያ ነው ሰንበትን ማክበር። በዕለተ ሰንበት ሰው ይገላሉ። በዕለተ ሰንበት ውሃ ቀርተው አይጠጡ። እነዚህ ናቸው እነ ፈሪሳውያን። ስርዓት የሚያደርጉት እንደዚህ ናቸው። ግን ውስጣቸው ከተሳለ ሰይፍ ይልቅ የበረቱ ናቸው። እነዚያ ናቸው። ስለዚህ ምን አላቸው? ግመል ትውጣላችሁ፣ መርፌ ታጠራላችሁ አላቸው። ከባባዱን ኃጢአት ትሰሩታላችሁ፣ ደግሞ የሥርዓት ዘበኞች እናንተ ናችሁ ብሎ የወቀሳቸው እነዚህ ናቸው። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው፣ የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር ይሄ ሰውዬ ኒቆዲሞስ። ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ።
የህዝቡ አለቅነት ሹመት ነበረው። 3 ነገር አለው። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድነው? የህዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት። 3 አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለው ሁሉ ጎታው እንዲህ ያሉ ሎሌው ገረዱ የሚባለው። በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። እንዲያውም አሁን አንዳንድ ሰው ኑ ተማሩ እንደዚህ ሲባሉ የከተማ እንደ ገጠሩም እንደዚህ ሀብታሙ እንደሚሉ መሰላቸው ንስሐ አባታቸውን የሚፈልጉት ነገር ሲኖር ብቻ ይደውሉልኝ ይላል። መዋጮ ሲኖር ይደውሉልኝ ይላል። ያችን ይገዛል፣ ንግዱን ይነግዳል። አመት እስከ አመት እንደፈለገ ኃጢአቱን ይሰራል። ኋላ ያችን የመከረኛ 50 ሺህ ብር 100 ሺህ ብር አለ። ያችን አንጠልጥሎ ይዞ መጣና አቶ ገሌ ለዚህ ቤተክርስቲያን 50 ሺህ ብር እልል በሉላቸው። 50 ሺህ ኃጢአት ሲሸከም ከርሞ ነው ያን ብር ወርውሮ የሚሄድ። እልል በሉላቸው። አውሬ የወረሰው ሰው ነው ሰውየው። እውነቴን ነው። በብልጣብልጥነት እግዚአብሔርን ብር ሰጥቶ ምሕረቱ ሊገኝ ውስጥን ሳያጠሩ ንስሐ ሳይገቡ ብልሃቱ ይሄ አሁን የከተማው ሰው ተቆጥሮ አያልቅም። አንዱ ብልሃቱ ብር እንደዚህ ማድረግ ነው። ሁለተኛ ብልሃቱ ደግሞ ንስሐ አባት እየቀያየሩ ንስሐ መግባት ነው። ይሄ በጣም ደንበኛ ብልሃት ነው። አዲስ አበባ ያለው ንስሐ አባት ኃጢአቱን ይናዘዝና ይታዘበኛል ብሎ ሲያስብ ገዳም ይመጣል። ሰዚያ ይመጣና በህዳር ለዚያኛው ንስሐ አባቱ ንስሐ ገብቷል። በመሃል ላይ የነጎደው ኃጢአት አለው። ይመጣና እዚህ ይናዘዛል። ንስሐ ይገባና እንዴት ነው ንስሐ ለንስሐ አባት አትናገርም? ሩቅ ናቸው፣ ስራ ይበዛባቸዋል፣ ብዙም እንደዚህ አይሉም ብሎ ንስሐ ይገባል። እሳቸው የሚያውቁት ከህዳር ወዲህ በድሎ አያውቅም ብለው ነው። ግን ሰውየው ግን እንደ ሁኔታው ሆኗል። ይችን ብልጣብልጥነት እግዚአብሔር ያውቃል አያውቅም? ያውቃል። እንዳናፍር እየተሾለክን ደግሞ ኋላ ምን ያደርጋል? ከባዷን ለገዳም ቀላሏን አባቶች ደግሞ ለተለመዱት ንስሐ አባት ሰርቄ ያለው ጾም ያለው ዲው እንቅልፍ ይለኛል እንትን የሚለውን ለለመድናቸው ንስሐ አባት ከበድ ያለችውን ደግሞ እግራችን እስኪነቃ ሄደን እንዳያውቁን ማለት ነው፣ እንዳይታዘብን። የንስሐ እኮ ዋና ዓላማው ምንድን ነው? ኋላ እንመጣበታለን። የንስሐ ዋና ዓላማው እኮ ማፈር ነው። እስኪ ማፈር በሉ። ማፈር ነው እኮ የነፍስ ቅጣቷ ማለት ነው። መጀመሪያ ምን ስናደርግ ነበር? ኃጢአት ስንሰራ እግዚአብሔር ነው ሰውን ነው ስንፈራ ነበር? ሰውን ነው። ስለዚህ ለሰው ንገራት ነው። እቺ እኮ ናት። ቀድሞ ምንን ሳይሆን ስትፈራ ነበር? ሰው ነው። ሰው ፈርተህ ቤት ዘግተህ ነው የሰራሃት። ለሰው ንገራት፣ ሂድና ለሰው ንገራት። ስለዚህ እንዲያውም ጥሩ የሚሆንልን የሚያውቀን አባት ብንናገረው ነው ለማያውቀን ብንናገረው የሚጠቅመን የሚያውቀን ነው። የማያውቀንማ አይገመግመንም። ዛሬ ብቻ የወደቅን ነው የሚመስለው። ዛሬ ብቻ የወደቅን ሁልጊዜ ጻድቃን ነው የምንመስል። ስለዚህ ሁልጊዜ ጻድቃን እየሸተት የሰኞውን ኃጢአት ሀባ መንክር፣ የረቡዕን ሀባ ለይኩን፣ የሐሙሱን ሀባ ይቤሉ። በቃ እንደዚህ እያደረግን ማለት ነው። እንደዚህ እያፈራረቅን እንደ ልባችን እየተሽሎኮሎክ ክብራችንም ሳይቀነስብን እንደጠበቅነው እንደተከበር ኦሮ ልጅ ከጥቅምት ወዲህ እንደው ነግቶት ማውቅ አመቱ ይኸው እየቆረባለ መሀል ላይ የተሰሩትን ጉድ እሳቸው ያውቁ።
እንደዚህ ያለ ብልሃት ፈሪሳዊነት ነው በራሱ። ጊዜን ተጠቅሞ ሀብትንም ቢሆን እኔና ቤቴ እግዚአብሔርን እናመልካለን ተብሎ እንደተጻፈ ሀብትም ለእግዚአብሔር መሰጠት አለበት። ምክንያት የለም። ማንም ሰው የእግዚአብሔርን የምስራች መማር አለበት። ሀብታም ነኝና አልማርም ለባለጸጎች ብሎ እንግዲህ ክርስቶስ ለነሱ የሚመች ሌላ 28 ሰዓት አይሰጥ። ከአብርሃም የበለጠ ባለጸጋ አለ እንዴ? ከሰሎሞን የበለጠ ባለጸጋ አለ? ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እስካሁንም አንተን የሚመስል ባለጸጋ አልተነሳም፣ እንግዲህ ወዲያም አይነሳም ተብሎ የተነገረለት ሰሎሞንስ እንኳ ጥበብን የተመላ የእግዚአብሔርን ሕግ የሚመለከትበት ጊዜ ነበረው። አሁን ምን ምክንያት ሊኖረን ይችላል? በእውነት ስራ ይበዛብኛል የምንል ሰዎች ሰሎሞን ንጉሥ ሆኖ አንገታቸው የደነደነ አእላፈ እስራኤልን እያስተዳደረ ፍርድ የሚጠነቅቁ የፍርድን ሕግ በመርፌ ቀዳዳ ተመልክተው የሚተቹ እስራኤልን እያስተዳደረ ግን ጥበብን የሚዘምር ሰው ነበረ። ከዳዊት የበለጠስ ጊዜ የሚያንሰው ሰው ሊኖር ይችላል? 40 ዓመት ሙሉ እስራኤል እያስተዳደረ የምስጋናና የምስጢር ጥበብ ካንደበቱ የሚፈስለት ሰው ነበር። በምንጣፍ እየተኛ ለእስራኤል እየፈረደ ፍርድ አልጎደለበት፣ ምስጋናው አልጎደለበት፣ ጾሙ አልጎደለበት፣ ብሕትውናው አልጎደለበት፣ እንባው አልጎደለበት፣ ንግስናው አልጎደለበት። ሁሉን አሳክተው ይዘዋል። ሌላ ጆሮ፣ ሌላ ዓይን፣ ሌላ አፍንጫ፣ ሌላ እግር፣ ሌላ ልብ፣ ሌላ ሳምባ አልሰጣቸውም። ሌላ ጊዜ አልሰጣቸውም። ሌላ ነፋስ አላነፈሰላቸውም። ሌላ ፀሐይ አላወጣላቸውም። ሌላ ምድር አልዘረገላቸውም። ሌላ ውሃ አላፈሰሰላቸውም። ሌላ ብርሃን አላመላለሰላቸውም። በዚሁ ፀሐይ፣ በዚሁ ብርሃን፣ በዚሁ ምድር፣ በዚሁ እህል፣ በዚሁ ነፋስ ተጠቅመው በስቶላቸው ጥበብን ታጥቀው ተመግበው ተጎናጽፈው አልፈዋል። ስለዚህ ባለጸጎች ምክንያት ያጡ ዘንድ ይሄ ሰው ይመጣ ይማር ነበረ። ሌላው ደግሞ ምንድን ነው? ምን ይመስላችኋል? ተምሬአለሁ ለሚሉ ሰዎች ነው። ተምሬአለሁ ብሎ ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት። እስኪ በሉ ምንድን ነው ንገሩኝ። በሉ ለምን ትፈራላችሁ? ምንድን ነው? ድገሙ። ሶስተኛ በሉ ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬአለሁ። እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ። በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ ነግሬያችኋለሁ። ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው የሚማረው? ሰው ከመጽሐፍ ይማራል፣ 1 ከመምህር ይማራል፣ 2 ከስነ ፍጥረት ይማራል፣ 3 ከመከራ ይማራል፣ 4 መጨረሻስ ከብቃት ይማራል፣ 5 ከመገለጥ ማለት ነው። ከሞት ይማራል፣ 6 መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል። ሰው እንግዲህ አያችሁ፣ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም? ግን መንግስተ ሰማያት የምንማረው ትምህርት እንደዚህ ሰባኪ ቁሞ በስመ አብ ወወልድ ወመንፈስ ቅዱስ የሚልበት አይደለም። በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው ማወቅ፣ ደግሞ ስናውቀው መኖር። በቃ አውቀን አንጨርሰውም፣ ዝም ብለን ስናውቀው መኖር። ስንወደው ደግሞ መውደድ፣ እንዲያያል እንኖራለን። ያ ይጨመርልናል፣ መግባቱ ቢገኝ ማለት ነው። ስለዚህ ያን መንግስተ ሰማያት እንኳን ትምህርት አያልቅም፣ እንኳን ምድር ላይ አሁን። ስለዚህ ምንድነው ይህ ሰው በቃኝ አላለም። ተምሮ መምህር ነኝ አልማርም አላለም። ሊማር መጥቷል። አሁን በዚህ ዘመን ሰው በቃ ምዝድቅድቅድቅድቅ። እኛም ተምረናል። እኔ አዲስ አበባ ተምሬዋለሁ እና ስለዚህ እንደዚህ ስለሆነ
ከዚህ አንጻር ትክክል ነው። አይኑን አፍጥጦ ያልተረዳውን ነገር እየጠቀጠ ቤተክርስቲያን የሚያበላሸው ስንቱ ነው? መምህሩስ በሆነ ምዕመኑሳ ደግሞ ብታውቁ እኮ እኛ እኮ ከነይንታ ገሌ ስር ነው የተማርነው። እንዲያው ዝም ብለን ሜዳ አይፈሰስን መሰላችሁ እንዴ ይላል። ደግሞ ተበል አላዘውም እኮ እነይንታ ገሌ ስር። አሁን ያቋቋም መምህር በቅሎ አቋቋም ታውቃለች? በየልቅሶ እየተጫኗት ቢሄዱ አታውቅም። ከመምህር እግር ስር መዋሉ አይደለም የሚያስመካው፣ ከመምህር እግር የዋሉበትን ነገር መያዝ እንጂ ያም ቢሆን አያስመካም። የሚያስተምርም የሚማርም ክርስቶስ ስለሆነ ምንም ነገር የለንም። ይህ ሰው ተምሯል፣ ግን ማታ መጥቶ ይማር ነበር እና እንዲህ ያለ ምጽድቅ ነበረበት። ያንን ትቶ መጣ። ሶስተኛ ይሄ ሰው ምንድን ነበረ? አቤት የተሾመ ሰው ነበረ። ሁሉም ምክንያት የለውም። ሀብታም ነኝ እንዳይል ሰሎሞን ባለጸጋ ነበር ይለዋል። ኧረ እኔ ተምሬ ሲለው ደግሞ ኒቆዲሞስ የብሉይ ኪዳን መምህር ነበር ይለዋል። እኔ ባለስልጣን ነኝ፣ ቢሮ ነው የምውለው፣ ምን ሰዓት ልማር? ኒቆዲሞስም ባለስልጣን ነበር ይለዋል። ኒቆዲሞስም ባለስልጣን ነበር። ታውቁታላችሁ አይደል? አስካፍ የሚባለውን ሰው ታውቃላችሁ? አስካፍ እንዴት ነው ያለው? ቅዱስ እንጦንስ አንድ ጊዜ በበረሃ ሳለ እንዲሁ የኔን ጦንስ የኔ ክብር ከነቢያት ነው ከሐዋርያት አሰኘው። አንድ ቀን አይጣ ላይ ድረስ አይደል? ሁለት ነው መቼስ የባይታውያን ፈተናቸው ሁለት ነው። ብዙ ነው ከዚህ አንጻር ማለት ነው። አንዱ መዝወር ነው። ሁለተኛው ቁጭ ሲሉ ደግሞ በሚዞር ሰው መመጻደቅ ነው። ያ እኮ ከዘጋን 20 ዓመት እየሞላን ነው። ስንቱ ዓለምን እያዳረሰ ማሰኘት ማለት ነው። አይጉድ ያለም ያላወቀውን እንዴው መከራ እኮ ያለም ገደል ገባ እያሉ መመጻደቅ። መኖር እኮ አሽኮኮም በዋሻ ትኖራለች። ስራው አለ ወይ ነው ቁም ነገሩ። ከዚያ በኋላ ተመልከቱ፣ ቆጭ ብሎ ቅዱስ እንጦንስን ፈተነው። የኔ ግን ክብሬ ከነቢያት ነው ከሐዋርያት? የለም እበልጣለሁ። በዚህ በረሃ ብቻዬን እያበራው አሰኘው። አይ እንጦንስ በቤተ መንግስት እንደሚኖር እንዳንድ ሰው እንኳን አትሆንም ማለት። ተነስቶ ያንን ሰው ፍለጋ ቅዱስ እንጦንስ ሄደ። ከቤተ መንግስት ሲሄድ ኩፍ ጫማ አድርጓል። ኩፍ ጫማ የጊዜው በጣም የተመሰገነ ጫማ፣ እንደ ዛሬው ሲኒከር ማለት ነው ይሆን እኔ አላውቅም። ብቻ የተከበረ ጫማ በጊዜው ከሐር ነው የሚሰራ። ላይ ጎፍላው ጎፈር ጫማ ኩፍ ጫማ የሚባል ታውቃላችሁ? በጣም ወይዛዝርቱ ነው የሚያረጉት። አሁን የድሮዎቹ የባላባት ሚስቶች ናቸው ይሄን ጎፈር ጫማ የሚባለው የሚያረጉት። ከፊልና እዚህ ከቁርጭምጭምት ከፍ ብሎ ጎፈር ያለው እንደዚህ ጥፍ የሚል እንደዚህ ያለ ጫማ የሚያረጉ ባለጸጎች ናቸውና ኩፍ ጫማውን አድርጎ የሐር ልብሱን ለብሶ ሱፍ የሚባለውና አሁን ዛሬ ሱፍ የለም። አሁን ዛሬ እኮ ሰው የሚለብሰው ኮት ሱፍ አይደለም ታውቃላችሁ? ሱፍ የሚባለው አንድ ከሐር ነው የሚሰራ፣ ሁለተኛ ከበግ ፀጉር ነው የሚሰራ። አሁን ይሄኛው አምባሳደር ነው የሚባል። ታዲያ ግን ሰው ሱፍ ለብሶ ይባላል ዝም ብሎ። ሁሉም በስም እኮ ነው ዛሬ። ሱፍም የለም ዛሬ እና ያ ሱፍ ያንን ያደርግና ከቤተ መንግስት ነው የሚውለው። ሄዱና አገኙት። ይሄ ነው የሚበልጣኝ። ወደዚያ አገኙት። ስሙንም ነግሮታል። አንተን አዎ ስለ እግዚአብሔር ብለህ እግዚአብሔር ልኮኝ ነው ካንተ ዘንድ የመጣሁ። ኧረ አባቴ እኔ ኃጢአተኛ ሰው ነኝ፣ ከኔ ዘንድ እግዚአብሔር አይልከውትም። ኃጢአቴን ይቅር እንዲለኝ ይጸልዩልኝ። አይ ልኮኛል፣ ስለ እግዚአብሔር አትከልክለኝ። እንግዲያውስ ይዋሉ አውሎ ማታ ለቅዱስ እንጦንስ መቁኑን ሰጥቶ እሱ ሳይበላ ቀረ። ሰውነቱን ልብሱን ሲገልጠው በሙሉ የሚሰግድበት ደም ጎርሶ ነው የተገኘው። በውስጥ ሰንሰለት ታጥቆ ነው የሚኖረው፣ ግን የሚኖረው በቤተ መንግስት ነው። አይው እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያሉ ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም፣ እግዚአብሔርን ማምለክ አለበት፣ ቃል እግዚአብሔር መማር አለበት። ለኪዳን ለቅዳሴ ለቁርባን ጊዜ ሊኖረው ይገባል።
መድቦ መቁረብ አለበት። ለመዞር ሲሉት የዓመት እረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከ ዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት ዕውቀት አለ እንዳልባል ብሎ በጨለመው ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ ለካ ያልጨረሱ ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄንን። የሚያፋጅም ክብር ነው። ውሸት ተናግሮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ እንደው ነው ይመስክሩን ነገር ሰዎቹ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራችሁ አይደል? መስክሩ። ተነስቶ ለነሱም ጊዜ ስለማይሰጥ መስክሩን ነገር ብሎ ዛሬ ውሸቱን ሸፍኖችው ማለት የሁሉም ያደረገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እዩላችሁ፣ አያችሁ፣ ሁሉም ለራሱ ክብር ይፈልጋል። መምህሩ ክብር ይፈልግሽ፣ ደግሞ ተማሪውም ክብር ይፈልጋል። ተማሪው ደግሞ በቃ እኛም እኮ በአቅማችን ተምረናል፣ ስንት ነገር ዘልቀናል ይላል ማለት የሌለውን እንዲሁ በቃ ሳይኖር ከካባይ ከጥርዙ ላይ መምህር የሚል ጽሑፍ አለበት ማለት የሌለው ኧረ ኖር ነው ማምላክ፣ በጣም ኖር። እንደዚህ ያለ ችግር ነበረበት መጣ። ሌላው የሌሊት አእምሮ ክት ነው ይላሉ አባቶቻችን። የሌሊት አእምሮ ክት ነው ማለት ሌሊት ህሊና ይሰበሰባል። ቅጸላ ጥናት የሚመከረው መቼ ነው? ሌሊት ነው። አንድ አባት ደብረ ሊባኖስ አዲሳት እየተማርኩ አሉ። እንቅልፌ ሲመጣ አዲሳቱን ጳውሎስን እያጠናው እንቅልፌ ሲመጣ እግሬን ከትቼ አጠናለሁ አሉ። ሲያቅተኝ ወንዝ ያመጣሁት የምሸከመው አለሎ ድንጋይ ነበር አሉ። ያንን እሸከምና አሉ በወሉ ዱር ስሮጥ ቆይና ኋላ ደከመው ድንቁርና እዚህ በላይ ይከብዳል እለዋለሁ አሉ። ድንቁርና እዚህ በላይ ይከብዳል ተግራ አጥናለሁ አሉ። መልሼ አጠናለሁ አሉ። ስለዚህ ሌሊት አይምሮ ይከተታል። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም፣ ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ቀን የሌሊት ዋጋ አለው። ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10 20 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸለያት። እረፍተ ሰውታ የምትጸለይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ሰው ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም እንዴ? ያችን የመሰለች ነገር ቁርጥ አርጎ መነሳት እንዴት ያለች ነገር ለእግዚአብሔር መስጠት እኮ ነው። እንዴት ያለች ነገር ብር ማቀላል ነው። እንቅልፍ 10 ብር ወርወር አርጎ መተኛት አይሻልም? 100 ብር ለምን አይሆንም? እንቅልፍ ግን በጣም አደገኛ ናት። ያችን ቀስ አርጎ ቁርጥ አርጎ እግዚአብሔር ወይ አንተን የመሰለ ሙሽራ ቁጭ ብለህ ነግሰህ በመንበርህ እየጠበከኝ እኔ ተዘርግፌ ላድር ነው ብሎ ቀና ማለት ይሄ መስዋዕት ነው ማለት። ስለዚህ ክት አይምሮ ፈልጎ ሌሊት የሚያጠና ሰው ምስጢር ይገለጥለታል። ያ እንዲገለጥለት መጣ።
ቅዱስ ቄርሎስ እንደሚናገረው ደግሞ ሌሊት የሚለው ድንቁርናና ጥርጥር ነበረበት ይላል። አላዋቂነት ክርስቶስን አለማወቁ ነው። አባቶቻችንም በትርጓሜያቸው ከግላ ኦሪት እንዳልተላቀቀ በጸጋ መንፈስ ቅዱስ እንዳልተማወቀ ያጠይቃል ይላሉ። ሀብተ መንፈስ ቅዱስ ያላሞቀው ግላ ኦሪት ያለቀቀው የኦሪት ጨለማ ያለቀቀው ሰው ነበረ። የእውቀት ማነስ የነበረበት ሰው፣ እግዚአብሔርን በእውቀት መረዳት እችላለሁ ብሎ የሚያስብ ሰው ነበረ እና ሌሊት ወደ ክርስቶስ መምጣቱ ማለት ከነ ድንቁርናው ከነ ኃጢአቱ ወደ ክርስቶስ መምጣቱን ጥርጥሩን ይዞ አላዋቂነቱን ይዞ ኃጢአተኛነቱን ይዞ ክርስቶስንም እንኳን በመጠርጠር ጨለማ ውስጥ ሆኖ ወደ ክርስቶስ መጣ። ምንጊዜም ሌሊት የሚመሰለው በመከራ ነው። ኃጢአት በመከራ ነው። ሌሊት በመኝታዬ ሳለሁ ውስተ አራቴ ሌሊት በመኝታዬ ላይ ሳለሁ ባልጋያ ላይ ሳለሁ ተንሳይኩ እስስ ዘአፍቀረት ነፍሴ ነፍሴ የወደደችውን እፈልግ ዘንድ ተነሳሁ ይላል መኃልየ ሰሎሞን ምዕራፍ 3 ላይ። ሌሊት በመኝታዬ ላይ ሳለሁ ነፍሴ የወደደችውን ለመፈለግ ተነሳሁ ይላል። ሌሊት በመኝታዬ ላይ ሳለሁ የተባለ ምንድን ነው? ሌሊት የተባለ ኃጢአት ነው። መኝታ የተባለ ስንፍና ነው ይላሉ ሊቃውንቱ። ሌሊት ኃጢአት፣ መኝታ ስንፍና። በመኝታዬ ላይ ሳለሁ ነፍሴ የወደደችውን ፈለግኩት ማለት ሰው ቢቻለው በኃጢአት መውደቅ የለበትም። ግን ወድቆም ቢሆን ፈጣሪውን ማሰብ አለበትም። ወድቆም ቢሆን ቢያስብ እግዚአብሔር ሐሳቡን ይቀበልለታል። አሁን ብዙ ጊዜ አንድ የምናደርገው የተሳሳተ ነገር አለ። ኃጢአት በሰራን ጊዜ ምንድነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብኝ አይገባም። ከአባቴ ቤት የሚመጠን አግብርቲሁ ለአቡዬ፣ በአባቴ ቤት እንጀራ ጠግበው የሚያድሩ ስንት አሉ። አሐውር ውስተ ቤተ አቡዬ ወብሎ ለአቡዬ አባ አበስኩ በቅድሜከ በሰማይኒ ወበምድርኒ ይደለወኒ ሰማይ ወልደከ አላ ረሴየኒ አሃደ ማግብርቲከ ከማዱ ማግብርቲከ። አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ፣ ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪዬን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። አሁን ምንም ላድርግ ነው እንጂ ማለት ቁጭ ብሎ ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪዬን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ስለዚህ ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው፣ ኧረ እሱ ያውቀዋል እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንዲያው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቀጣዩ ያለውን እኮ ለመናገር ቸግሮኝ ነው። እንደዚህ ቢደረግ ምንድነው ኖሩ ይላል ብድግ ብሎ። መነኮሳት ቢያገቡ ምን ችግር አለ ይላል። እግዚአብሔር ቸር ነው ይላል።
አሁን እንደዚህ የሚል ሰው ተነስቷል። አሁን እግዚአብሔር ቸር ነው። አረ እናንተ ነው የምታጋንኑት እንጂ እሱ ቸር ነው፣ ሁሉን ያውቃል። እንደዚህ ያለ ጥቅስ ደግሞ ሁለት ጥቅስ አያጣም። የሚገርማችሁ ይላል እንዲህንን ልናገረው እናገረው ይሻለኛል። አሁን ለሴቶች ለማህወዮች ይሄዱና አንዳንዱ መነኩሴ ራሱ አይጣል አይደረስ ነው ምን አባቱን ልናገር እንጂ ሄዶ ፍትሐ ነገሥት እኮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይምሰልሽም ወይ ይላታል። ይሄ ነገር እውነት ይሆን እንዴት ትላለች? ወይ ደግሞ እንደው ድረስ እኮ ይሄ ነገር እውነት ሊሆን ይችል ይሆናል። አንቀጽ ይሄን ያህል ቁጥር ይሄን ያህል ለከይሰ ጠቢባን እሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ ይላል። ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት ዐቢይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ በደንብ በማስታወሻ አራቆ ከነቁጥሯ ገጽ 900 ላይ እዩ፣ ተመልከቹ። አላመንሽኝ ነው ስልኬ ላልልሽ እንደውም ላሳይ ይችላል። እንደዚህ የሚል እንዴት ነው እንደዚህ የሚለው? አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል? ይችላል ወይ? አይችልም። ለመነኩሴ የቆቡ ሚስቱ ናት፣ ሙሽራው ናት። ሁለተኛ ሚስት እሷን ፈቶ ማግባት ይችላል? አይችልም። ለአንዲት እማሆይ ቆቧ ባሏ ነው፣ የክርስቶስ ሙሽርነት ነው። ያን መፍታት ይቻላል? አይቻልም። ታዲያ ይሄንን ምንድን ነው የሚያስብለው? እግዚአብሔር ቸር ነው። ቸር ስንቶቹን እነ ሙሴ ጸሊም ምን አታውቂም እንዴ? ፊልክስዩስ ላይ ተመልከቹ። አሁን ሙሴ ጸሊም እንዴት ያለውን በዚህ መሰለሽ ይላል። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደሉም። እስካሁን ሆነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ኢተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዲያብሎስ ዓለምን የሚያታልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድን ነው በማለት ነው? ቸር ነው። ቸር ነው። አዎ ቸር ነው። ግን ምንድን ነው? ጠቀሄር እግዚአብሔር ለእስራኤል አለና ለርቱዓነ ልብ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ። ሳይ ስንል ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ ማለት አይጨመረበት ማለት ነው። ዝም ብሎ ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናደርገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል? አይጠቀስም። አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴን ነው። እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም እኔ። እንዴ ኢታምርኑ ከመሳሂሉ ለእግዚአብሔር ኪያከ ያገርርሃ በንስሐ። የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራህ አታውቅምን? ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራህ አታውቅምን? የእግዚአብሔር ቸርነት የተሰጠው ለንስሐ እንጂ ለኃጢአት አይደለም። ቸርነቱን እየጠቀሱ መበደል የይቅርታ ዘመን አትስጠኝ ማለት ነው። የመመለስ ዘመን እንሳኝ ማለት ነው። ይሄ ማለት ጠቅሶ መጥፋት ጠቅሶ ይነሳል እንጂ ጠቅሶ አይጠፉም። ከወደቁ በኋላ ጠቅሶ ይነሱታል እንጂ እየጠቀሱ መጥፋት ግን ፈሊጥ አይደለም። እንዲያውም ይፈልጣል። ይፈልጥ ማበ እግዚአብሔር ማለት ነው። እግዚአብሔር ይለያል። ይሄን ነው አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ቸር ነው እያል ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ህዝብ እንዲበድል እንዲቀልድ። አሁን ምንድነው የሚደረው?
ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ 6 ላይ ሲናገር ቅዱስ ጳውሎስ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል። አምኖም ቢሆን ይሄ ነው። እንዲያ ቅዱስ ጴጥሮስ ሲጨምርበትሳ ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካይተን እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድነው የሚያስብለን ብያቸዋለሁ። እግዚአብሔር ጨካኝ ነው። አንተ እንግዲህ አትረባም እንዴ! ስንት ቀን ነው የምትናዘዘው ይላል። ደግሞ ከፈለገ ደግሞ ይላል ደግመህ እንደው ከኒያ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንደው አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እስከ መቼ ድረስ ነው እየመጣው ለሰው? አሁንስ እንኳን ኃጢአቱ ለእርሰው መናዘዝም ሰልችቶኛል አይደል? ያለ አንዱ መጥቶ ፊልክስዩስ ላይ እስከ ዓመት በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉት። እና ዝም ብለህ ችግር የለም ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁል ጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ ነው። ስለዚህ እግዚአብሔር ቸር ነው። እግዚአብሔር ጨካኝ ነው ቢል አረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንዴ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገው? አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋት ማርያም ባለሽቷ ምንድነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ነው። ተነስቷል ብላ የነገረቻቸው ማን ናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ምሕረቱን ለመግለጥ ነው። ለዚህ ነው ማር ይስሐቅ ምንድነው የሚለው? እየዞርክ ምን ተናገር ነው የሚለው? ኩን ሰባኬ ወአዋዴ ለሳሂለ እግዚአብሔር፣ ለእግዚአብሔር ይቅርታና ቸርነት ሰባኪሁን ይላል። ለምን ሰባኪሁን ነው የሚለው? እግዚአብሔርን ቸርነት እየዞርክ እንደው እየዞርክ እግዚአብሔር ቸር ነው በል። በቅድሙ መንገድ አይደለም። እግዚአብሔር ቸር ነው በል። እየዞርክ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው ብለህ ለሰው ሁሉ ንገረው። እንዴ ማስረጃው ምንድነው ቢሉሳ እግዚአብሔር ቸር ነው ጣሙ ወታይምሩ ከመሄር እግዚአብሔር እኔ አውቀዋለሁ፣ እኔን ሲታገሰኝ አውቀዋለሁ ብለህ ነገር ነው እኮ። እኔን ሲታገሰኝ አውቀዋለሁ፣ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ ጢሞቴዎስ መልእክት ላይ ሲናገር የኃጥአን መጀመሪያቸው የምሆን እኔን ይቅር ያለኝ እግዚአብሔር አይደል የሚለው? የኃጥአን መጀመሪያቸው የምሆን እኔ በኩር መሆን ነው የሚለው። ስለዚህ እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው ነው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል የኃጢአት ጨለማ ውስጥ ብትሆኑ እግዚአብሔር ምን አይላችሁም ነው? አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ ሀቤሁ አቤት ወደ እሱ ቅረቡ ያበራላችኋል እንጂ ወይተሐፈር ገጽክሙ አሳፍሮ አይመልሳችሁም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጣው አፋ ለዘመጻሐቤ ወደ እኔ የመጣውን አስወጥቼ አልሰደውም። ቤተ ክርስቲያን የመጽናኛ የመረጋጋት ምንጭ ስለሆነች ምንድነው የምንለው? ባለፈውም ቤተ ጉባኤ ሳስብረው ነበር። እኔ በጣም ስለምወደው ነው ይሄንን ቃለ እግዚአብሔር ጊዜ የማይረዝም ቢሆን የቅዳሴ መምህሩን አስነስቼ አስጮህላችሁ ነበር ማለት ኦሆ ቀለሙን እንዲሉት አደርግ ነበር ነው። አማርኛው እኮ መከራ ነው እናንተ። ቀለሙን አሁን ምንድነው ጮኸት ነው የሚባለው። አሁን መምህሩም ቢሆኑ የቅዳሴ መምህር ያቋቋም የዜማው ምን ያልተማርኩም እንጂ እንደምንሰማው እስቲ ጮኸው ነው የሚባል በለው ለማለት ማለት ነው። እንደዚያ ነው። እሺ ስለዚህ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዛ ያከብር ሰንበተ
ብሎ ሳምን አለ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። በጣም ደስ ስለሚለኝ ይችን እንዲያውን ባስቀደስኩ ቀን ይችን ብሰማት ባታመልጠኝ ደስ ይለኛል። እናንተም እንግዲህ ስትሰሟት እንድታስታውሱ ምን ማለት መሰላችሁ? እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ከኃጢአት ተሰዶ የመጣ የኃጢአት ስደተኛ ሰው ቢኖር እኔ በደለኛ ነኝና ከሚያስቀድሱት ሰዎች ለይቶ ሲሆን ይሰደኝ ይሆን አይበል። በጣም በጣም ልብን ብርታት የሚሰጠው ቃል ማለት ነው። ኢሳይያስ ነው የተናገረ። ጨምሮም ኢሳይያስ ማንም ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ ነኝ እይበል ፈላሲ ዘገባ ብሎ ደግሞ ደረቅ ዛፍ ነኝ አትበል ማለት የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል። እግዚአብሔር ለምልም ካለው ሁሉን ያለመልመዋል። እንደተመልከቱ ከቃሉ ጋር ናችሁ። ዘያሊዕሎ ለነዳይ ዘያስሮ ለእቡይ ወያሊዕሎ ለነዳይ ያረጥባ ለምድር ወያየብሳ ለባሕር ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ዳሁን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላሳ ደግሞ ምን ያደርገዋል? ባሕሩን ያደርቀዋል፣ የብሱን ያለመልመዋል። ያረጥባ ለምድር ወያየብሳ ለባሕር። ባሕሩን ድረቅና አዝመራ ይዘራብ ካለው ይደርቃል። ደረቁን ደግሞ ለምልም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ብሎ ግባ በየወኩ መስኮት አለው ገባ። ውሃ ይሰማዋል እግዚአብሔር። ለምልም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ አለምልሞ ለፍሬ ያበቃልናል። ደረቅ ብንሆን ባሕሩን ያብሳ ለባሕር ደግሞ ከኮራን ደግሞ ደረቅ ያደርገን፣ እውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁም በሉ እንደዚህ በሉ እንጂ እግዚአብሔር ያበር ሊተ በሉ። ምንትኑ ያፈራሃኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እመኒ ጸብአኒ ተአይን እይፈራሃኒ ልቤ እስመ በእግዚአብሔር ተወከልኩ። እንዲህ ያለበት ነው። እግዚአብሔር ብርሃኔ ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የኃጢአት ረግረግ እንኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፃኒ እምጽውር አመአም ወማዘቅተ ህርትምና ዋቀሞን ለእገሬ ውስተኮክ ለእገሬ ወወደ የስባታ ሐዲሰ ውስተ አፉዬ ነው የሚለው ነብዩ። እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ስው አውጥቶ እግዚአብሔር ዘያረተውን ከመሐየር ለእገሬ ይውል መጀመሪያ እግርህን ስዎ የኃጢአቱን እግር ወደ ኃጢአት ወደ ጣዖት ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ኃጢአት ሲያድን የነበረውን እግር መዘዝ አድርጎ በወንጌልና በክህነት አለት ላይ ያቆመዋል። መጨረሻ ምን ያደርገዋል? ወያረተውን ከመሐየር ለእገሬ ዛዳ ቢሮጡ ፈረሰ ፈርዖንን ያደከመ አምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግስተ ሰማያት ጉዞ የከነዓን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለመነ ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚለው። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ኧረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ አያደርገንም። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ለሆነ እንመስላለን በለው እኮ ነው። እንደው እኮ አሁን እንደው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቆሞ እኮ ነው። እዚህ ላይ ቆሞ ወይታም እግዚአብሔር እዚህ ላይ ቆሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቼዋለሁ። ከጥንት ጀምሬ ተረድቼዋለሁ። በቃ ገብቶኛል። በቃ ብሎን አንድ ነገር አሳክቶ ብናገር እግዚአብሔር እዚህ ቆሞ
አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስንበድልም እግዚአብሔርን አናየውም፣ ስንወድቅም እንድናየው አድርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ፣ እግዚአብሔርን አሰብኩት ደስ አለኝ ይላል። በመከራችን መሃል፣ በፈያታዊ ዘየማን መካከል፣ በኃጢአታችን መሃል ቅዱስ ኤፍሬም ሶርያዊ እግዚአብሔርን ሲያመሰግን ምንድነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘየማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳን። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደሱ መዞር ነው። ወደ ሰው ያየን እንደሆነ ችግር ነው። አንድ ነገር ልንገራችሁ። ሰላማችን በሰው መመስረት የለብንም። ሰምታችኋል? ትርጉም ውስጥ ገብቷችኋል? ሰላማችን በማን መመስረት የለበት ነው ያልኳችሁ። አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ። ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው። ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማን ነኝ? አቤት እኔ ነኝ ማለት ነው። እኔ ስዘጋው ይዘጋል፣ እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆን ነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት አድርገው ቴሌቪዥን አድርገውን ማለት ነው። ስለዚህ ምን ያደርጋሉ? ላብሽቀው ይሉና ተከናንበው ይሄዳሉ። ዛሬ ንድድ ይበል እስቲ ብለው ተከናንበው ይሄዳሉ። የዛን ጊዜ አይመከረ እንደ ቴሌቪዥኑ ቁልፍ ስዊች ዳውን። ከዛ ደግሞ ምን እናደርጋለን? ደግሞ እንደዚህ ስልክ አሁን ስዊች ሳደርገው ስዊች ኦፕን ሳደርገው ደግሞ ስታርቲንግ ስለው ደግሞ ይከፍታል። ደግሞ ይሄ ማለት ነው። ልክ እንደዚህ ሰዎች ይከፍቱናል፣ ይዘጉናል። አይገርምም? ደግሞ መተው እንደው ሳላስበው እኮ በቀደም ተከናንቤ ያልኩ ሲለው ተመስገን ደንግጬ ነበር እንላለን ደግሞ ማለት ነው። ይኸውልህ ለምንድን ነው በሰው የምንመሰረተው ማለት ነው? ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን። እነንትናም ጠሉኝ እኔ በምድር ላይ እኔ ምንድነው መሆነው ሊያስብለን ይችላል። በየርኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምንድን ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሰውን እንጥላ አላልኩም እኔ፣ ግን በሰው የተመሰረተ ሰላም ግን ሊኖረን አይገባም። ሲጨንቀን እግዚአብሔርን ያህል ንጉስ አለ አብሮ። ለዚያውም ደግሞ አባታችን እኮ ነው። ንጉስ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው ደግሞ። ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ንጉስ አባት መሆን አይችልም። አባት ንጉሱን አይፈርድልንም። ወላጅ አባታችን ንጉሱ ነው ፈርዶ ፍትህ ሊሰጠን አይችልም፣ ምክንያቱም ሹም አይደለምና። ንጉሱ ደግሞ አባት ሊሆነን አይችልም፣ ደግሞ ሌላውንም ያስተዳድራልና። ንጉስ ደግሞ መድኃኒት ሊሆነን አይችልም፣ ሐኪም አይደለምና። እግዚአብሔር ንጉሳችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። ለዚያውም ስጋውን አብልቶ ነዋ፣ ደሙን አጠጥቶ ነዋ፣ በ40 ቀን በ80 ቀን የብርሃን ልብስ አልብሶ ነው የሚያሳድገን። በመላክ ጠብቆ ነው የሚያሳድገን። ለዚያውም ከገደሉ ወድቀን ከባህር ጠልቀን እንዳንሞት በቅዱስ መልአክ እጅ ጠብቆ ነው የሚያሳድገን እግዚአብሔር። እንዲህ የሚያደርግልን አምላክ ስላለ ሌሊት በመኝታ ላይ ተነስቼ እግዚአብሔርን አሰብኩት። እንደ ኒቆዲሞስ በጨለማ ውስጥ ሆነን እግዚአብሔር እንድናስብ አምላክ ቅዱሳን ይርዳል። ስለዚህ ሰዎች ስለሚያስቡት ነገር ይውላችሁ እንዲሁ በሞት ያፈርሰው። እነቴንም ነግራችሁ ህሊናችን ውስጥ ሰዎች ስለሚያስቡት ነገር አይደለም ጉዳዩ። ምንድነው ማሰብ ያለባችሁ? ለህሊና መታመን ነው ቁም ነገሩ። ገብቷችኋል? ሰዎች ስለሚያስቡት ነገር እንኳን ሌላ
እንኳን ሳትበድሉ ብትበድሉ እንኳን ያንም በደል ሰዎች ስላወቁት ሳይሆን መጨነቅ ቁም ነገሩ ለእግዚአብሔር ምን መልሳለሁና ቀጥዬ በደለኛ እንዳልሆን ምን ማድረግ አለብኝ ነው። እንዲህ ያለ ሰው የህሊና ልዕልና አለው ይባላል። ጸንቶ መቆም ይችላል። ከኃጢአቱ በላይ መሆን ይችላል። ዛሬ ቢበድል ነገ ላለመበደል መቆም የሚቻልበትን የአእምሮ ልዕልና ስላለው ማለት ነው። ያ ያልሆነ እንደሆነ ግን ሰይጣን በኃጢአት ላይ ጭንቀት፣ በጭንቀት ላይ ተስፋ መቁረጥ እያደረገ ከምድር አሰድዶ ይደፋና እዚህ ኋላ ምንድን ነው የሚያደርገው? ሰዎች ሁሉ በእኛ የሚማከሩብን እስኪመስለን ድረስ ያደርሰን። ሰው ሁሉ ስለኛ የሚያወራ በሌላ ምክር እንኳን እየተማከሩ ብናገኛቸው ደግሞ ሰይጣን አገጣጣሚ አይደለም። ሰይጣን ዋና ተንኮሉ መረጃን ማቀበል ነው። መረጃ ነው። ለምሳሌ ምን አንድ ስም ላውጣ እስኪ ቆይ። ለምሳሌ እንትን ፍስሐ ተክለ ሃይማኖትና ገራይተ ተክለ ሃይማኖት የሚባሉ ሁለት ሰዎች ቢኖሩ እዚህ ያለ የክርስትና ስም ላለመጥራት ነው እንጂ አይባልም። እንደዚህ እዚህ ያለ ክርስትና ስም አይወጣም። እንደዚህ ያሉ ሰዎች ቢኖሩ እነዚህ ሰዎች ይማከሩብኛል ይላል ብሎ ቀድሞ ካሰበ አንድ ሰው ምን ያደርገዋል? ሰይጣን በአጋጣሚ እነዚያ ሰዎች አብረው ቁጭ ሲሉ ያሳየዋል። በአጋጣሚ ነው እንግዲህ ሰዎቹ ሌላ ወግ ነው የተገናኙ። ከዚያም ይለዋል ይሄው እኮ እየተማከሩብኝ እኔ እኮ ብያለሁ ጠርጥሬያለሁ ያሰኘናል ማለት በፍጹም አንደኛ ሊሆን አይችልም። እኛ ልብን አንመረምርም። ሁለተኛ ደግሞ የሚያገባን ነገር የለም። በእግዚአብሔር በቅዱሳን ህብረት በቤተ ክርስቲያን ስርዓት በህሊናችን ዘንድ ታምነን መገኘት እንጂ ሰዎች ስለሚናገሩት ነገር በመጨነቅ የዲያብሎስ አጋዥ መሆን የለብንም። ራሳችን የምናጠፋው ራሳችን ነን። ስለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ። ኒቆዲሞስ ይህንን ነው የሚያስተምረን። ሌሊት ወደ እግዚአብሔር መሄዱ በቸገረን ጊዜ እግዚአብሔርን እንድናስብ ነው። እንግዲህ ወደ ኒቆዲሞስ ትምህርት እንምጣ። ክርስቶስን ያላወቀ ሰው ነበረ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ናምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። መምህር ታስተምር ዘንድ መምህር ትሆን ዘንድ ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን አሉት። ስህተት አንድ። መምህር ከእግዚአብሔር ዘንድ ተልከህ እንደመጣ እናውቃለን። መምህር የሚለው ክርስቶስን እንደምን ቆጥሮት ነው? እንደሚያስተምሩ እንደ ነቢያት እንደ አንዱ ቆጥሮት ማለት ነው። እዩ በሞት እንደው በደንብ ብላችሁ ስሙ። እግዚአብሔር ልቡናችንን ያንቃልን። መምህር አለው ከእግዚአብሔር ዘንድ ተልከህ ልታስተምር እንደመጣህ እናውቃለን አለው። ክርስቶስ የመምህራን አምላክ ነው። እሱ ግን ምንድን ነው ያለው? መምህር። ያለ ስሙ ጠርቶታል? አልጠራውም? አቤት ያለ ስሙ ጠራው። እውነትም ክርስቶስ መምህር ነው። ግን እሱ የጠራበት መምህር ተመልከቱ፣ ልብ ብላችሁ ስሙ። እሱ መምህር ሲል ግን ከነቢያት አንዱን አድርጎ ነው የቆጠረው። በዚያ ልቡና ነው የጠራው ማለት ነው መምህር ሲለው እንጂ መምህር ነው። እውነት ነው ክርስቶስ። ሌላው ቢቀር ኦሊቅነ እግዚእነ ኢየሱስ ክርስቶስ የሚለውን ጸሎተ ንስሐ ሲያነብ ቄሱ በአማርኛ ምንድን ነው? መምህራችን ኢየሱስ ክርስቶስ ወይ ብሎ አይደል የሚያነበው? መምህር ነው፣ መምህራችን ነው። ታዲያ እንደዚህ ከሆነ መምህራችን ብሎ መሳሳቱ ምንድነው? ከነቢያት እንዳንዱ አድርጎ መቁጠሩ ነው። አዎ። ከዚያ ቀጥሎስ ምን አለው? ከእግዚአብሔር ዘንድ ተልከህ መምህር ልትሆን መጥተሃል። አልቦ ዘይክል ገቢረ ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ከሱ ጋር ካልሆነ እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን ስራ መስራት የሚችል ሰው የለም ብሎ እግዚአብሔር እንዳደረበት እንዳንድ ሰው ቆጠረው። ያለ ስሙ ሰራው፣ ጠራው። የጌትነቱን ክብር አውርዶም በፍጡር አጠራርና በፍጡር ማዕረግ ጠራው። እንዲህ ብትሆኑ እናንተ ምን ታደርጋላችሁ? ተመልከቱ። ለምሳሌ አባ ናችሁ። ለምሳሌ መነኩሴው አንተ ሰውዬ ቢላችሁ አንድ ሰውዬ ይበሽቃችኋል? አይበሽቃል? ይኸው አባን እንዴ ሰውዬ ትላለህ እንዴ? ጠንቅቀህ ጥራ። ምን ያልተገረዛፍ ነው ያለው ይሄ? እሟይ እንደምወዱ ሴትዮ ቢላችኋን አይበሽቃችሁ? ያለ ማዕረጋችሁ ማለት ነው። ክርስቶስን ያለ ማዕረጉ ጠርቶታል፣ ግን አልተናደደም።
አልተመሳጨበትም። ሰውየው አላወቀም፣ ግን ክርስቶስን አወርዷል። ግን እሱ አልተበሳጨበትም። አሁን እኛ የምንጣላውም የምንበሳጨውም በምንድን ነው? በማዕረግ ነው። ሰው ዛሬ ሲበሻሸቅ አለቃውን የተከበሩ አባታችን ቆሞስ ሊቀ እንትን እዚህ እንደዚህ የሰኞ ውዳሴ ማርያም የሚያል ስም ነው። ያን ሁሉ ተጠርቶ ይጠራል። አልተጠሩ ደብዳቤ ጉዳዩ ከስራ የተባረርክ መሆኑን እናሳውቃለን ይባላል። ስማቸው ባለመጠራቱ ክርስቶስ እንኳን አላለም። የዓለማት ፈጣሪ እሱ እንኳን ያለ ስሙ ተጠርቶ ማለት ነው። ዝም ምን ያለው ጌታ ሁሉም በማዕረግ ጥራኝ ከቃል ጋር ነው። አሁን ስለዚህ ምን ያደርገዋል ደግሞ? ሰባኪው ደግሞ እንደማይባረር እርግጠኛ ከሆነ ወደ ላይ ሰው ካለው ምን እንደምታደርገውን እናያለን ብሎ አውቆ ስማቸውን ጥሎ ይጠራቸዋል። ምን ያደርጋሉ? ይጽፋሉ፣ ላይ ይመለስበታል። የብሽሽቅ ክርስትና ወዴት በቃ ያው መበሻሸቅ ነው። ዝም ብሎ እንደ ክፉ ባልና ሚስት ማለት ነው። እንደ ክፉ ባልና በርበሬ ማስፈጨት የምፈልግ የ800 ብር ነው፣ የለኝም 300 ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድነው? እልክ ማለት ነው። ንዴት ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደለም? የብሽሽቅ ኑሮ ነው መበሻሸቅ። በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ የኛ ነገር እኮ ሰይጣን ራሱ እኮ አታሞ ለጉሞ እኮ ነው የሚስቅብን እኮ። ይገርማል እኮ መበሻሸቅ። በቃ አሳየዋለሁ። ጀግን እንዴ! የወኔ ክርስትና የለም ወንድሞቼ፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች። የጀግንነት ክርስቲያን የማሸነፍ ክርስትና የለም። የትህትና ክርስትና ነው ያለ። ገሌማ እንደው ሊያሸንፈኝ እኔ እንደው እንታያለን፣ እኔ እንደው መሬት እገባታለሁ፣ እንደው ታንቂያት እሞታለሁ። ታሪክ ኧረ በስመ አብ በል ይላል የገጠር ሰው። እንደዚህ ተኳስ ያለ ሰው ሲያይ ኧረ በስመ አብ በል አንተ ይላል ያስብላል እኮ። እውነቴን ነው አማቱ ውስጥ እውነቴን ነው አማቱ። በስመ አብ ወልድ ይሄ እንደው ዝም ብሎ ላይ የሚያገነፍለ እንዲለቀን በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አማቱ ደግማችሁ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እውነቴን እኮ ነው። በጣም ነውር እኮ ነው እንደዚህ መገንፈል። አሁን ጌታ ግን ዝም አለው። መምህር ሲለው አንተ ምን ይሄንን እኔ የነገስታት ንጉስ ነኝ፣ ጌታ ነኝ፣ አምላክ ነኝ፣ እንዴት እንደዚህ ትላለህ አላለም። ዝም ብሎ ወደ ራሱ ማዳን ወሰደው። ጉዳዩ እሱን ሲገባ ትጠራኛለህ ኋላ ችግር የለም ብሎ ወደ መዳኑ ደሞም ውስጥ ለውስጥ ግን ነግሮታል። ግን ቀስ አድርጎ ደግሞ አማን አማን ብለከ አለው። ተመልከቱ፣ አማን አማን ብለከ ዘይተወልደ ዳግመ ኢይሬእያ ለመንግስተ እግዚአብሔር አለው። እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግስት አያይም ይለዋል። አሁን የእግዚአብሔር መንግስት የሚለው ክርስቶስ የራሱን ጌትነት ነው። አዎ በእውቀት አልበራልህም፣ በጥምቀት አልከበርክም፣ የኔ ጌትነት አታውቀውም ማለቱ ውጭ ነው ያለህ ግን አልገባህ እንዴት ታረግ ማለቱ ነው። ይሄ ለኛ ነው የሚነግረን። ይሄን የጌትነት የመምህርነት ሲለው ተቀብሎ ነው እንዴ እንዳንል ማለት ነው። ነዋ ታዲያ ክርስቶስ መምህር ነዋ፣ እንደ ነቢያት ነዋ፣ አምላክ አይደለማ እንዳንል ጌትነቱንም አስተምሯል። በጲላጦስ ፊት ተከሶ ዝም ሲል አንተኑ ንጉሶሙ ለአይሁድ፣ የአይሁድ ንጉስ አንተ ነህ ሲለው አይ አዎ ቢል የአይሁድ ንጉስ ነው እንደነ ዳዊት ነው እንዳንል ከዚህች ላይ ዝም አይልም ጌታ። ለኛ ጥርጥር ማጥሪያ መንግስተ የሰይ ኮነትም ዝንቱ ዓለም ይላል። የኔ መንግስት ከዚህ ዓለም አይደለችም ይላል። አሁንም ገለጠለት። እውነትህ ነው። ከወንጌል በአፋ ከትምህርት በአፋ ያለ ሰው ከጥምቀት በአፋ ሆነ የኔን ጌትነት እንዴት ታርገህ ታውቀዋለህ አለው። አሁንም የክርስቶስን መንግስት የማያውቁ ሰዎች መምህር ነው ነብይ ነው። እውነታቸው ነው። አልተወለዳችሁ ሳትወለድ እንዴት ልጅ ሳይወለድ እንዴት አድርጎ አባቱን ያውቀ? ዘለቀ ይባል ደባልቄ ይባል በምን ያውቀዋል? የእናቱ ሆድ እንደጋረደው ድንቁርና የጋረደው ሰው ኃጢአት የጋረደው ሰው የክርስቶስን መንግስት እንዴት አድርጎ ያየዋል? አይገባውማ። ለዚህ እኮ ነው እመሰክዱን ትምህርትነ ክዱን ውቱ ለህርቱማን ወለንፉቃነ ልብ ቅዱስ ጳውሎስ ያለው። ትምህርታችን የተከደነ ቢሆን እንኳን የተከደነው ለተከደነባቸው ነው ያለው። ለተከደነባቸው ነው እንጂ ክርስቶስ የዓለም ብርሃን ነው።
የዓለም ብርሃን አዎ ክርስቶስ ነው። ደግሞ ኢትዮጵያ የዓለም ብርሃን የሚባሉ ስለመጡ ማለት ነው። ኢትዮጵያ የዓለም ብርሃን የሚባሉ ደግሞ መጥተው መከራችን እያሉ እኛ ኢትዮጵያ የዓለም ብርሃን አይደለችም። የዓለም ብርሃን መድኃኔዓለም ነው። ኢትዮጵያ አይደለችም። እንዴ ዝም ብሎ አወቅሽ ሲሏት አሉ ኖር አይደለም እንዴ? ቅዱስ ማርቆስ ኢትዮጵያዊ ነው። ኖህ ኢትዮጵያዊ ነው። ምናምን ኢትዮጵያዊ ነው። ዝም ብለን ጌታንም ኢትዮጵያዊ ነው ማለት እኮ ነው የቀረን። ዝም ብለን አንድኛችን ዝም ብለን እንዲሁት ነው ተጃጃልን። ዝም ብለን ኢትዮጵያ የራሷ ክብር አላት፣ የበቃ ክብር። ዝም ብሎ የጣና ገዳማት ውስጥ ነው አሉ የኖህ መርከብ ያለችው ስውር ነው። ይሄ በጣም የበቁ አባቶች ነው የሚያውቁት። እነዚህ የበቁ አባቶች መከራቸው እነማን ናቸው? የበቁ አባቶች። በበቁ አባቶች ላይ እየተሳለቅኩ አይደለም፣ ግን የበቁ አባቶች እስመ ሰብእ ለከዩ ሃይማኖት ያለብሳ፣ ተማሪ በመምህሩ መነኩሴ በበቁ አባቶች ማመካኘት ልማዱ ነው። ተማሪ ምን ይላል? ውሾቱን ይሄድና የተሳሳተ ትምህርት ይሰብካል። ሄዶ ሌላ ሀገር ይሰብክና አንተ የነምን ያገኘው ሲባል የእንታና ያሉ ሲያስተምሩን ይላል። ውሾቱ እንደው መጠጊያ ማለት ነው። ይሄን እኔ ይያውቃለሁ። አንድ ትልቅ አባት ጠርቶ የእንታና ያሉ እኔ ደግሞ አይሉ ውሸቱ ስለማው ስልጠና ላይ አግኝቸው ስልጣናውን ሰጠና ጥያቄ ሲጠይቅ ለምሳሌ ሴት ክርስትና ማንሳት ትችላለች ወንድን ብሎ አስተማር። ረበጋ አምላክ በመምህር አምላክ እንደዚህ የለም የእንታ ብለውናል። ተሳስቶ ቅድም ባልኳችሁ መንገድ ክብር ላለመመለስ እኔ ደግሞ የእንታ አይሉም ቢሉም ስተት ናቸው ቢል ደግሞ ሌላ ትምህርት ብል እኮ እሳቸውና አይሉም ብሎ ደግሞ ነገር ሊሰራ ማለት ነው። እኔ የእንታ አይሉም ማለት እውነትም አይሉም የእንታ በሌላ ቃልም ጠየቅኳቸው እኔ የእንታ ማን እንደሆነ አልነግራችሁም። ባጭሩ ግን እኔ የምነግራችሁ የበቁ አባቶች ብለዋል። ምን ሆኖ ኢትዮጵያ ቀን ሊወጣላት ነው። ምን ሊሆን ንጉስ ሊነግስ ነው። ምን ልትሆን? ኢትዮጵያ የዓለም ብርሃን ልትሆን የተስፋ እንጀራ አለሙ ህልመ ወአልቦ ዘረከቡ ህልምን አለሙ ያገኙት የለም። ንስሐን ገብተህ ሥጋው ደሙ ተቀብለ አሁን እስማ ያደግመ ስርዓተ ቅዱሳንን ጠብቀህ ቁጭ በል ዝም ብለህ። የኢትዮጵያ መንግስቷ የክርስቶስ መንግስት ነው። የክርስቶስ መንግስት ደግሞ የዘላለም እንጂ የተወሰነ መንግስት የለውም። መንግስቴ ከዚህ ዓለም አይደለችም ያለ። ስለዚህ የዓለም ብርሃን የሰማይና የምድር ብርሃን እርሱ ኢየሱስ ክርስቶስ ነው። ወደ እግዚአብሔር መንግስት ዳግመኛ ያልተወለደ ሰው አይገባም አለው። አሁን ይውላችሁ አንድ ነገር ልንገራችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ይውላችሁ አንድ ነገር የምንማረው ነገር አለ። አሁን እዚህ ላይ ሳልጠቁም ማለፍ ያልፈለኩት ምንድነው? ሰዎች መተው ስለኛ ክፉ ነገር በተናገሩን ጊዜ ቀጥታ ማድረግ ያለብን ምንድነው? ምንድን ማድረግ ያለብን? እነሱን ሊያረጋጋ ወደሚችል ጉዳይ መውሰድ። ከቃሉ ጋር ናችሁ? አሁን ተረድታችሁኛል? ሰው መጥቶ የሆነ ነገር ሲለን ሲጣላን ክፉ ነገር ሲያደርገን ምንድነው ማድረግ ያለብን? ርዕሱን ለውጠን ምን ማድረግ ነው? አሁን ጌታ ርዕስ ለወጠና ወደ ሌላ ጉዳይ ይዞት ሄደ። እሱን ተዋቆየውና ብሎ ዳግመኛ ተወለድ ዝም ብለህ የሚጠቅምህን አለው። ይሄ ነው አካሄዱ ማለት። ሰው ያረባ ነገር ይዞ ሲመጣ ሐሳቡን ለውጠን ወደ ሌላ ነገር መምራት። ወደ ያ ሌላ ነገር ምንድነው? መንግስተ ሰማያት። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት አያይም አለው። 2 ከትምህርትና ከጥምቀት ያልተወለደ ሰው የክርስቶስን ጌትነት አያውቅ። ከእግዚአብሔር መንግስት ያልተወለደ ሰው የእግዚአብሔር መንግስት አያውቅም። የክርስቶስን መንግስት አያውቁትም። እሺ ቀጥሎ ምን አለው? ይክልኑ ሰብ እምድረ ልቀ ዳግመ ተወልዶ። ሰው ዳግመ ካደገ በኋላ እንዴት ዳግመኛ ሊወለድ ይችላል? እፎ ይክል ገቢአ ወበዊአ ውስተ ከርሰ እሙ። ካደገ በኋላስ እንዴት ወደ እናቱ ማህፀን ሊገባ ይችላል? አሁን ጥያቄ ነው። እንዴት ሰው አሁን ዳግመኛ ተወለደ ሌላ ጥያቄ ነው። ሰው እንዴት ከተወለደ በኋላ ወደ እናቱ ማህፀን ሊገባ ይችላል? ቅዱሳን አባቶቻችን እዚህ ላይ ምን ይላሉ? ያላመነ ሰው አንዱ ጥያቄው ሁልጊዜ ምልክቱ ምንድነው? እንዴት። እስኪ በሉ እንዴት በሉ ንገሩኝ እንጂ እንዴት።
እንደዚህ በቃ ተጠራጣሪ ሰው ሁል ጊዜ እንዴት አምላክ ሊወለድ ይችላል? ምንድነው ይሄ? እንዴት በሉ እንጂ እንዴት አምላክ ሊራብ ይችላል? የኒቆዲሞስ ጥያቄ ነው። እናውቀዋለን። አዲስ ጉዳይ እኮ አልመጣም። እንዴት አምላክ ሊራብ ይችላል? በሉ እናንተ እንዴት በሉ። እንዴት አምላክ ሊደክም ይችላል? እንዴት በሉ። ይኸውላችሁ እንዴት አምላክ ሊፈራ ይችላል? በቃ ይሄ ማን ጥያቄ ነው? የነ ኒቆዲሞስ ጥያቄ። እስከ መቼ የሚያነሱት ጥያቄ ነው? እስከሚያምኑ ድረስ። ያላመነ ሰው እንዴት ማለት ልማዱ ነው። እንዴት አምላክን ሴት በማይጸኗ ወሰነችው ይባላል? እንዴት በሉ እንጂ እንዴት አምላክ ጡት ጠባ ይባላል? እንዴት አምላክን ታቀፈችው ይባላል? እንዴት አምላክ ተቀበረ ይባላል? እንዴት አምላክ 30 ዓመት ተብሎ እድሜ ይቆጠርለታል? በቃ ይሄ ያላመነ ሰው ጥያቄ ነው። ድሮ ተጠይቋል፣ እናውቀዋለን። ለዚህ ነው ሰሎሞን መጽሐፈ መክብብ ላይ ሲናገር የሆነው ነገር የሚሆን ነው፣ የሚሆነውም ነገር የሆነው ነው ይላል። ገብቷችኋል? የሆነው ነገር ምን የሚል ነው? የሚሆነው ነገር ምንድን ነው? ምን ማለት ነው? አዲስ ኃጢአትም አዲስ ጽድቅም የለም ማለት ነው በአማርኛ። የቅድሙም አማርኛ ነው። በአማርኛ አዲስ ኃጢአትም አዲስ ጽድቅም የለም። አሁን አንድ ሰው ቢመንን እንደማን ነው የሚመነው? እንደ እንጦንስ። ጦር ተክሎ ቢጸልይ እንደማን ነው? እንደ ተክለ ሃይማኖት። ሌላ የት ያመጣል? ሰማዕት ቢሆን እንደ ቂርቆስ የት ይመጣል? ሌላ ቢሰብክ እንዲሁ ከተሳካ እንደ መምህራን፣ ከፍ ካለ እንደ ሐዋርያት ሊል ይችላል። እንደ ነው በቃ ሌላ የለንም። ኃጢአት ቢክድ ወይ እንደ አርዮስ ነው ወይ እንደ ንስጥሮስ ነው ወይ እንደ ሰባሊዮስ ነው። አዲስ ክደት ዓለም እስከሚጠፋ ድረስ አይመጣም። የተካደውን ነው የሚለው። እለ ያሐድሱ ክደትን እያደሱ የሚኖሩ በክደት አረቂ የሰከሩ አሉ ይላቸዋል ቅዱስ ቄርሎስ። ክደትን የሚደግሙ ሰዎች የአርዮስን ይደግሙታል፣ አንዱ የንስጥሮስን ይደግማል። አሁን ድንግል ማርያም የሚሰድቡት የንስጥሮስን አድሰው ነው። ያ ክርስቶስ ፍጡር ነው የሚሉት የአርዮስን አድሰው ነው። ግን ክርስቶስ ለሁሉ መልስ ሰጥቶባቸዋል። እንዴት ሰው ይወለዳል አለ። የማይቻል የሚመስል ነገር ጥያቄ ያነሳሉ። የማይቻል ነገር ይህ ሊታመን የማይችል ነገር ነው። እንዴት ሰው በውሃ ተጠምቆ ክርስቲያን ሊሆን ይችላል? እንዴት ሰው ቄስ ቀድሶ አቁርቦት የአምላክን ስጋ አምላክን ደም በላው ሊል ይችላል? ይላል ሰው። ይህ ሁሉ ጥያቄ በእንዴት የሚነሱ ናቸው። አሁን መለሰለት። አሁን በዚህም ደግሞ ችግር የለም ተጠራጠር፣ ዝም ብለህ አንተ ተጠራጠር እኔ አሳድጋለሁ እያለ ዝም ይለዋል። እንዴት እንደዚህ ስላለ አይባልም። አሁን አንድ ሰው መጥቶ እኔ ግን ይሄ ስዕል የሚገርማችሁ ነገር እኔ እዚህ ላይ ያለው ስዕል አንዱ ሰማዕት ስዕል ይሄ ደስ አይለኝም ቢል ስማ አውሉ መንፈስ ቅዱስ አንተ ምን ምናፍቅን አይባልም። እንዴት ነው ያልገባ ምንድነው ነው የሚባለው? ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለብን። እኔ በነገራችን ላይ እዚህ እመቤታችን ስዕል ላይ ያለችው ነገር እኔ ደስ አይለኝም ቢል ስማ አንቺ እንዴት ያለሽ ሆነሽ እንዴት ያለና አንተ አይባልም። ጥያቄውን ይናገር። ልጅ አይደለም ምንድነው? አቤት ልጅ አፉን ሲፈታ ማስረጃው ምንድነው? መጠየቅ ነው። በቃ መጠየቅ። ያ ምንድነው? ባለቤቴ ነው ትለዋለች። ምንድነው ባለቤት? አፍን መፍታት መጠየቅ አፍን የመፍታት ምልክት ነው። ሰው ወደ ክርስትና ልምጣ ሲል ሁሉን ነገር ጥያቄ ነው የሚያደርግበት ዲያብሎስ። ሁሉን ነገር ጥያቄ። እንዴት ነው ይሄ ነገር? ማርያም ታማልዳለች፣ ገብርኤል ያማልዳል፣ ቂርቆስ ያማልዳል። ስንት አዳኝ ነው ያለ ያምታታዋል ማለት ነው። እኔ ነገር አይገባኝም ሲል እንደዚህ አይባል መናፍቅ ነህ እንዴ ሲሉት ሰው መናፍቅ እንኳን ብለነው ሰው መናፍቅ ሊሆን አስቸግሯል። አይ ጥሩ ነው ጥሩ ጥያቄ ነው ያነሳ ብለን ወይ መመለስ ወይ የሚመልስ ማድረስ ነው እንጂ መሳለቅ የለብን ነው። አሁን ጌታ እንደዚህ ብሎ አልነቀፈውም። እንዴት እንደዚህ ትላለህ አላለው። ቀጠለ። አሁንም ዝም ብሎ ማሳደግ ነው። እሺ መጠመቂያውን እነግርህ የለ አለና ደግሞ መወለጃውን ልንገርህ። አንተ ልደቱን ነግሬሃለሁ አልገባም፣ መወለጃውን ልንገርህ አለው። አማን አማን እብለከ ዘይተወልደ ዳግም እማይ ወእም መንፈስ ቅዱስ ይርያ ለመንግስተ እግዚአብሔር።
እውነት እልሃለሁ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት መግባት የሚቻለው የለም አለው። ከውሃና ከመንፈስ ካልተወለደ በስተቀር ይህ እንዴት ሊሆን ይችላል ብሎ ጠየቀ። ደግሞ አሁንም ጠየቀ። አንተ ከውሃና ከመንፈስ ብዬ ነግሬሃለሁ እንግዲህ አላለም። አሁንም ደግሞ ወደ ሌላ ማሳደግ ደግሞ ከፍ ማለት መሰልቸት የለብንም እኛ። እግዚአብሔር እኮ ስንት ቀን እንደማይሰለች ልብ በሉ። ስንት የማይረባ ነገር እየተናገር ዝም ብሎ ማሳደግ እሱ ግድ የለም። ደግሞ በዚህኛው አልተመለሰልህ፣ ደግሞ በዚህኛው ካልተመለስክ እስኪ ደግሞ ወደዚህኛው እያለ እግዚአብሔር እኮ እያጽናና እያረጋጋ ነው ሰውን የሚያድነው። በዚህኛው አልገባ ደግሞ ና በዚህ ደግሞ እያለ እያስታመመ እንደዚያ እንደ ልጅ አይደል የምንረብሸው? ከቃሉ ጋር ናቸው። አሁን ሕፃን ልጅ ብሎ መረበሽ አይደል ስራው? መረበሽ። ልምልሙን እናቱ ሰጣው አጉርሳው ዳቦውን እሷ ጠርዝ ስትይ እምቢ ያኛውን ስጪ፣ ያን ቃል አይቻልም ስጪ። እንደዚህ ነው የልጅ ጠባይ ይሄ። ልጅ ስለሆነ እንደምናስቸግር ስለሚያውቅ ብሎ ማሳደግ። ቀጥሎ ደግሞ ምን አለው? አይ እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ትሰምዕ ወባይቱ እማበሂ ይመጽእ ወአበሂ ያሐውር። ነገር ግን ከየት እንደመጣ የወጣበትን ሆህቱን የሚሄድበትን ፍኖቱን አታውቅም። ቃሉን ትሰማለህ። ከማሁ ኩሎሙ እለ ይትወለዱ መንፈስ ቅዱስ። ከመንፈስ ቅዱስ የሚወለዱ ሰዎችም እንደዚህ ነው ልደታቸው አለ። አማጭ መልአኮሙ ለአይሁድ ወዘተ ነገር የተአምር አለ። የአይሁድ መምህር ይሄን አታውቅም እንዴ አለው። ቀስ አድርጎ አይሁድ መምህር ምክንያቱም መጀመሪያ አይሁድ መምህር ነው አለ። የአይሁድ መምህር በአንድ በኩል እንደዚያም አድርጎታል፣ ኮርኮም አድርጎታል። የአይሁድ መምህር የሚለው ድሮስ የአይሁድ መምህር ሆነህ ነው። የአይሁድ መምህር እንደው የአይሁድ አለቃ ነው ሰውየው ያለ እኮ ዮሐንስ ወዶ እኮ አይደለም። የማን አለቃ ነው ያለው? የአይሁድ አለቃ አይደለም ድሮስ እያለው ነው። አሪያ ግን ቀስ አድርጎ ደግሞ ወዘንተ ነገር የተአምር ብሎ መጠመቂያውን ነገረው። እስመ ኩሉ ዘይትወለድ እምሥጋ ወዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እመንፈስ መንፈስ ውእቱ። ከሥጋ የተወለደ ምንድን ነው አለው? ከመንፈስ የተወለደ መንፈስ ነው። አሁን እዚህ በኋላ የምድሩን ስነግር ካላመንከኝ የሰማዩንማ እንዴት አድርገህ ታምናለህ ብሎ አጽናንቶ ኒቆዲሞስን አሳምኖ ልቡን አረጋግቶ በሃይማኖት መሰረት ላይ አቆመው። ኋላም ክብር ምስጋና ይግባውና ፈጣሪያችን የጭንቅ ቀን ደቀ መዝሙር ለመሆን አበቃ። ተጠራጣሪውን ኒቆዲሞስን፣ ተመጻዳቂውን ኒቆዲሞስን፣ ሁሉን ነገር የሚከራከር በእውቀት የምረዳ የሚለውን ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ። የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሁሉን እኮ ገንዘን ቀብረን ጨርሰናል እኮ እኛ እኮ አይረባም እገሌ አይረባም ሬሰው ትቢቱ እገሌ አይረባም። እንዲሁ እኔ አይቼዋለሁ ታውት ምላችሁ እንዲሁ እኔ እንዲሁ መርምሬዋለሁ ይላል ሰው። ግን በፍጹም ማን ተመልሶ እንደሚጠቅም አይታወቅም። ኒቆዲሞስ እንኳን መጥቶ ጠቀመ። አሁን የካህናት ምሳሌ ሆኖ ቁጭ ዮሴፍና በየቀኑ ስሙ የሚነሳለት የተመሰገነ ሰው ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙ ከዮሴፍ ወኒቆዲሞስ ከማሁ ስመር ለነ ይባላል። ቅዳሴ በተገባ ቁጥር ሊቀ ካህናታችን ኢየሱስ ክርስቶስ ወይ ዮሴፍና ኒቆዲሞስ ሲገንዙህ ደስ ብሎ አገልግሎታቸው እንደተቀበልክ የእኛንም ቅዳሴ ተቀበልልን ይላል ንፍቁ ቄስ። ገባሬ ሰናዩ ቄስ ደግሞ ተመልከቱ ወረስዮን ለእደዊ አምሳለ እደዊ ሆሙ ለዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ። ተመልከቱ እጆችን
አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጆች አድርግልኝ ነው የሚለው ካህኑ ቅዳሴ ገብቶ ከመቅደስ የሚጸልየው ጸሎት ነው። ይህ ሰው ነው እንግዲህ የተከበረ ሰው የክርስቶስን ሥጋ ለመዳሰስ የበቃ እጅ ያለው ሰው ግን ከየት የወጣ? ከጨለማ ወጥቶ የክርስቶስን ሥጋና ደም ለዚያውስ በምንድን ነው? በሽቱ፣ በአዲስ መቃብር፣ በከርቤ፣ በዕጣን፣ በመዓዛ ቀምሞ የቀበረው ምን ያደረገ ነው? ይሄ አዲስ መቃብር የተባለ አዲስ ሰውነት ያለው ልብ ነው። ሽቱ የተባለ ንጹህ ምግባር ያለው ሰውነት ነው። በዚያ የቀበረው ኒቆዲሞስ ማለት ልቡናው ለነጻ ምግባሩ ላማረ ሰው ሥጋው ደሙን የሚያቀብል ካህን ማለት ነው። የዚያ ምሳሌ ለመሆን በቃ እና ለዚያ በቅቼ ነው የምቆርብ እንዳትሉ ደግሞ እኔ ልቆርብ አስቤ ነበረ ሁለት ካስተማሩ ወዲህ እኔ ትቼዋለሁ ደግሞ እንዳትሉኝ። አይ በንስሐ ያልበቃ ነው ያልኩት። እኔ በምን ያልበቃ ነው? በንስሐ ያልበቃ ነው እንጂ ያልኩት ንስሐውን ያልጨረሰ ሰው ነው እንጂ በቅተን እንቆርባለን ካላችሁ እስከምትሞቱም ስለማትበቁ ማለት ስለማልችል አሁን ብትቀበሉ ይሻላችኋል። ምክንያቱም የሚያውቀው እግዚአብሔር ስለሆነ እኔ ነገ ትበቁ እንደውስ በምን አውቃለሁ? ወይ ጉድ! ደግሞ በእግዚአብሔር ፍርድ ገብቼ ግን ዞሮ ግን ሰው ከመሰናከል ስለማይድን ነገም ከነገ ወዲያን እስመ ቅሩሙ ስናነ በዲበ አንቀጽ ሁልጊዜ እንደምንስት ታውቃላችሁ አይደል? ያለ ሁልጊዜ እንስታለን። እኛ ስለምንስት ስተት የሚለቀን ጊዜ ስለሌለ ዛሬም ንስሐ እየገባን ሥጋው ደሙን መቀበል ነው። ስለዚህ እንደ ኒቆዲሞስ ለክብር ያብቃን፣ እጃችን ይቀድስልን፣ ሰውነታችን ይባርክልን መድኃኔዓለም። ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ፣ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ለዚህ ይደርሳል። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል? እንዲህ አድርጎ አሳደገው፣ ሁላችንንም ያሳድገን። አሁን ከሥጋ የተወለደ ሥጋ ከመንፈስ የተወለደ መንፈስ ነው ማለት ምን ማለት ነው? ይሄንን እንገራችሁና ልጨርሰው። ትምህርታችን አጠቃለል ነው ማለት ነው። አንድ አላችሁ ግሩም ነው። እግዚአብሔር ከሁላችን ጋር ይሁን። ከምን የተወለደ ነው ሥጋ የሚባለው? አንድ ከሥጋ የተወለደ የሚባለው ከእናት አባት የተወለደ ሰው ነው። ከእናት አባት የምንወለደው የሥጋ ልደት ይባላል። ከሥጋ የተወለደ ሥጋ ነው። አንድ ይሄ ነው። ሁለተኛ ከሥጋዊ መምህር የተማረ ሰው ነው። ከሥጋዊ መምህር የተማረ ሰው ነው። የመጀመሪያው ከእናት አባት የተወለዱት ልደት ነው። ሁለተኛ ከሥጋዊ መምህር የተወለዱት ልደት ነው። ይህ ሥጋዊ ይባላል። ከእናት አባት የተወለዱት ልደት ምንድን ነው? ሥጋዊ ነው። ያ ሥጋዊ ልደት ምንድን ነው የሚያስገኘው? ምድራዊ ርስት፣ ምድራዊ አካል። አፈር ነህና ወደ አፈር ትመለሳለህ የሚባል የሚፈርስ አካል፣ የሚጠፋ ርስት፣ የሚነጠፍ ርስት፣ የሚነጠቅ ርስት ያወርሳል። የሚታመም፣ የሚደክም፣ የሚሞት፣ የሚወድቅ፣ የሚሰለች፣ የሚያንቀላፋ፣ የሚያረጅ፣ የሚደርቅ፣ የሚሰበር፣ የሚታወር፣ የሚታመም፣ የሚጎሰቁል፣ የሚለወጥ መዓዛ ሁሉ ያለው እንደዚህ ያለ አካል ይዘን እንወለዳለን። ከማን? ከሥጋዊ ልደታችን። ምን እንወርስበታለን? እንደየመጠናችን ምድራዊ ርስት እንወርስበታለን። ርስት የተከፈለ መሬት ባይኖረን፣ የተቆጠረ ገንዘብ ባይሰጠን፣ የምንሰራበት እጅ፣ የምንሮጥበት እግር፣ የምንናገርበት አንደበት እሱ በራሱ ምንድን ነው? ርስት ነው። ከእናት አባት የወረስነው ርስት ነው። መስሪያውን ሰጥተውናል። የሚወረሰውን ባይሰጡን መውረሻውን ሰጥተውናል። ከሥጋዊ እናት አባት የተወለደ ሰው ሥጋዊ ርስት ይወርሳል ነው። ሥጋዊ ርስት ይወርሳል። ልብ ብላችሁ አንድ ነገር ላስታውሳችሁ ፈልጋለሁ። እስራኤል ሲያጠፉ ወዴት ነው የሚወስዳቸው? ሁሉ ንገሩኝ። አቤት ወዴት ነበር ተማርከው የነበረ? ባቢሎን።
ባቢሎን ይወስዳቸዋል። ባቢሎን የማን ሀገር ናት? አይዟችሁ፣ ቀድሞ የማን ሀገር ትመስላችኋለች? የአብርሃም ሀገር ናት። እግዚአብሔር ከባቢሎን ነው ያወጣው ወደ ከነዓን። ካራን፣ ከላውዲዮን የሚባሉት እነዚህ ታይታይ ባቢሎን እና ላይ ባቢሎን ናቸው። እነዚህ ከላውዲዮን ካራን የሚባሉት ከዚያ ያወጣው ወደ የት ነው? ወደ ከነዓን ነው፣ ወደ እስራኤል ነው ያወረሰው። እዩ፣ ዝም ብላችሁ በደንብ ተረዱልኝ። እስራኤል ሲበድሉ የሚወስዳቸው ወደ የት ነው? ወደ ባቢሎን ነው። አብርሃም በባቢሎን ሳለ መንፈሳዊ ነው ስጋዊ ነው የነበረው? ስጋዊ። ስለዚህ መንፈሳዊ ናችሁ ብዬ የት አምጥቻችሁ ነበር አላቸው? ወደ መንፈሳዊ ርስት ኢየሩሳሌም አምጥታችሁ ነበረ። ወደ ስጋዊነት ከዞራችሁ ወደ አባታችሁ ርስት ወደዚያው ጣዖት ማምለክ የአብርሃም የአያቱ የአባቱ ነበረ። ጣዖቱ በኢየሩሳሌም ስለማይመለክ የአያታችሁ ርስት ስለሆነ እዚያው ባቢሎን ሄዳችሁ እዚያው አምልኩት ብሎ ባቢሎን ይወስዳቸዋል። ንስሐ ሲገቡ መንፈሳዊ ሆነዋል። የመንፈሳውያን ርስት የት ነው? ኢየሩሳሌም። ወዴት ያመጣቸዋል? ስለዚህ ወደ ኢየሩሳሌም ያመጣቸው ነበረ። ይህ መንፈሳዊ ምስጢር መርገፍ ነበረ ለሐዲስ ኪዳን። ስለዚህ ሲበድሉ ወደ ባቢሎን፣ ሲመለሱ ወደ ኢየሩሳሌም። ለምንድን ነው ሲባል ስጋውያን ሲሆኑ ስጋዊ ርስታቸው የአባታችሁን ሂዱ፣ እዛው ለጣዖት መስገድ ነው ሂዱ ተንበርከኩ እዛው። ስትመለሱ የሰማይ አባት አሁን ኑ ወደ እግዚአብሔር ወደምታመልኩበት ወደ መንፈሳዊ ርስት። መንፈሳውያን መንፈሳዊ ርስት ይወርሳሉ፣ ስጋውያን ስጋዊ ርስት ይወርሳሉ። ከስጋዊ መምህር የተወለደ ሰው እንደዚህ ነው። ከስጋዊ መምህር የተወለደ ሰው ሐሳቡ ምንድን ነው? ስጋዊ ነው። ንግግሩ ምንድን ነው? ስጋዊ ነው። ትምህርቱ ምንድን ነው? ስጋዊ ነው። ኑሮ ምንድን ነው? ስጋዊ ነው። አነዋወር በጠቅላላ ስጋዊ ነው። ከስጋ የተወለደ ስጋ ነው። ከእናት አባት ከተወለዱት ልደት ብልጫ የለውም። ከስጋዊ መምህር የተማሩት ማለት ነው። ከስጋዊ መምህር የተማሩት አሁን መምህራ ፈሪሳውያን ምኖች ነበሩ? ስጋውያን ነበሩ። ህዝቡን የሚያስተምሩት ስለምን ነበረ? ስለ ስጋውያን ነበር። ስለ ስጋ ነው። ጌታን የሚጠይቁት ምንድን ነው? ስጋዊ ርስት ነበር የሚጠይቁት። ከቃሉ ጋር ነች። ምንድን ነው የጠየቁት? የጠየቁት ታውቃላችሁ? የዮሐንስ ወንጌላዊ እናት ምንድን ነው ያደረገችው? ለምኝ ሲላ ምንድን ነው ያላቸው? አንዱ ልጅም በቀኝ አንዱ ልጅም በግራ። ምድራዊ ጥያቄ ነበር የሚጠይቁት። ለምን? ከስጋውያን ፈሪሳውያን መምህራን ስለተማረች ጥያቄዋ ምን ሆነ? ስጋዊ ሆነ ማለት ነው። ከስጋ የተወለደ ስጋ ነው። ህዝቡ ደግሞ ተሰብስቦ በሙሉ ተሰብስቦ አንድ ቀን ጌታን እየፈለጉ 5 እንጀራ አበርክቶ አብልቶ በቃ ተሰውሯቸው፣ ይህንንማ ሲታመሙ ይፈውሳል፣ ሲበሉ ሲራቡ ያመሳል፣ እንዲህ ያለውን ቢያነክሱት ምን ይብሳል፣ እናንግሰው ብለው ተሰብስበው ሐዋርያትም ደግሞ ውስጥ ለውስጥ ተባብለው እንዝላችኋለን እንዳይዟችሁ ችግር የለም ብለው እነሱ ያዥ አይሁድ አንጋሽ ብለው ጌታን ሊይዙ ተማክረዋል። አዛራ ጌታ ስለሚያውቅባቸው ቀድሞ ወንዙን ተሻገረና ተሰወራቸው። መርከብ ተሳፍሮ ሰው ተኮናትሮ እንደዛሬው ጀልባ ተኮናትሮ ሄደ ጌታ ወዳለበት። መምህር ደህና አደርክ? የት ሄደህ ነው? ጠፍተህን። አይ አማን ብለክሙ አኮ ዘተሐስሱኒ በእንተ ዘርኢክሙ ተአምራተ አላ በእንተ ዘበላይክሙ ወጸገብክሙ ህብስተ። አሁን የምትፈልጉኝ ትምህርቴና ታምራቴን ብላችሁ ነው? እንጀራ ብላችሁ ነው አላቸው። ከዚያ በኋላ ተገበሩ እንከሰ አኮ ለመብል ሐላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘይውበክሙ ወልደ እጓለ እመሕያው። ይልቁንስ የሰው ልጅ ለሚሰጣችሁ ለማይጠፋው መብል ድከሙ አላቸው። ያንን መብል ስጠን አላ እንደዚህ ሲላቸው እኮ ያን እንጀራ ለእንጀራ ብላችሁ ነው የመጣችሁ አላቸው። ሲላቸው የሰውዬ መና ሊያወርድልን አስቧል ብለው ምን አሉት መሰላችሁ? እንዲህ አሉ፣ አባቶቻችን በምድረ በዳ መና በልተው ነበር። ዘወር ያለ ጥያቄ ነው። ለኛም አውርድልን ማለት ነው ጥያቄው። ጌታ ምንድን ነው ያላቸው? አበክሙሰ መና በልዑ በገዳም ወሞቱ። አባቶቻችሁ በምድረ በዳ መና በልተዋል፣ እውነት ነው፣ ግን ሙተዋል አላቸው። እኔ ከምሰጠው ህብስት የሚበላ ግን አይራብም። ስጠን፣ ያን እንጀራ ስጠን፣ ያን እንጀራ ስጠን። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት። ከሰማይ የወረደ ሕይወት እንጀራ ነኝ። ዘወር ብሎ ቤቱን ከስጋ የተወለደ ምንድን ነው? በሉ ንገሩኝ እንጂ። ዘወር ብሎ ቤታቸውን ዘወር። አማን ብለክሙ
እመይበላይክሙ ሥጋሁ ለወልደ እግዚአብሔር ወኢሰተይክሙ ደሞ አልብክሙ ሕይወት ዘላለም። የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላቸውም። እንዴት ሊሆን ይችላል? አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባህዎሙ እፎ ይክል ሀበነ ሥጋሁ ከመ ንብላ። ዮሴፍና የማርያም ልጅ አይደለም እንዴ? እንዴት ሥጋውን ሊሰጥን ይችላል? ወአንጎርጎሩ አይሁድ ወረው በውስጣቸው የታንጎርጉሩ አልቦ ዘይክል መጽአ ሀቤ እመይሳሃቦ አቡየ ዘበሰማያት። የሰማይ አባቴ ካልሳበ ወደ እኔ መምጣት የሚችል የለም፣ አታንጎርጉሩ፣ እኔ ሕይወት እንጀራ ነኝ አላቸው። ኋላ ሐዋርያትም ሸሻ አይ እዚህ ነገር እዚህ ላይ እንኳን ተሳስቷል፣ እንደዚህ ማለት አልነበረበትም፣ ሥጋዬን ብሉ ይላል እንዲህ አሉ። ሐዋርያትም እኮ ናቸው። እጹብ ዝንቱ ነገር መኑ ይክል ሰሚዖቱ። ሬ ነገር አስጨናቂ፣ ይሄን እንዲህ ማን ሊሰማለት ነው እንዲህ የሚላል? አወቀባቸውና እናንተም ልትሄዱ ነው እንዴ? ቅዱስ ጴጥሮስ ቀበል አድርጎ አንዳንድ ቀን መቼም ቅዱስ ጴጥሮስ ጥያቄ ፈጥኖ መመለስ ያውቅበታል። ደስ ይላል እኮ ቅዱስ ጴጥሮስ። እውነቴን ነው። በጣም ነው የምትወዱት እናንተም፣ ሁላችሁን እንወደዋለን። ትልቅ አባታችን ነው ቅዱስ ጴጥሮስ። ለምን መሰላችሁ? እኔ ቅንነቱ የቅዱስ ጴጥሮስ ሁል ጊዜ ነው የሚታየኝ። ቅንነቱ ጥያቄም ሲመልስ ፈጥኖ፣ ሲሳሳትም ደግሞ ፈጥኖ ይሳሳል። እግዚአብሔር ደግሞ ያቀነዋል። ኋላ ግን ምን አለው? ኮኩ አለው። ዲኩ ይገርማል። የጸሎት ሐሙስ ዕለት ማታ በአንዲት ሴት ቃል የሚፈርሰውን ድቡሽት የነበረውን አለትን አለው። የኋላውን አይቶ እኮ ነው። እግዚአብሔር መጨረሻን እያየ ነው የሚወደው። ሰው ግን ዛሬን አይቶ ነው የሚወደው። ስለዚህ መጨረሻውን አይቶ አንተ አለትን አለው። ሐሙስ ማታ ብትፈርስም ግድ የለም አለትን አንተ ኋላ አለት ነው ብሎት የኋላውን አይቶ ነው። እፎ እግዚኦ ሀበ መኑ ነሐውርን ዘቃለ ሕይወት ዘላለም ብከ፣ የሕይወት ቃል አንተ እያለህ ወዴት እንሄዳለን ብሎ መለሰለት። እዚያ በኋላ ጸንተው ተከተሉ። ምንድነው? እነዚያ ግን እንጀራ ብለው የመጡት ምን አሉ? አገራቸውን ሄዱ በሉ እንጂ። ይኸውላችሁ ከሥጋ የተወለደ ምንድነው? በሉ ንገሩኝ እንጂ። ከመንፈስ የተወለደ ምንድነው? መንፈስ። ስለዚህ ምን አላቸው? ሐዋርያትን እሳ ምን አላቸው? ኋላ ከመንፈስ የተወለደ እሳ ምንድነው? ሐዋርያትን እሱን አስመሰላቸው። እንዘባይ ልኡቱ እንኩሉ አንዴ ርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ። በሱ ድህነት እናንተ ባለጸጎች ልትሆኑ ዘንድ ባለጸጋው ስለናንተ ራሱን ድሃ አደረገ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ራሱን ድሃ አደረገ። ከዛ ደቀ መዛሙርቱን ምን አላቸው? ራሱን አስመሰለና ኢታጥሪው ወርቀ ወብሩረ ወይ አሳይነ ኢ በትረ፣ ተመልከቱ፣ ወይ መስነቅተ የስንቅ አቅማዳም እንዳትይዙ፣ በተርም እንዳትይዙ፣ ጫማም እንዳትይዙ፣ ብርም እንዳትይዙ አላቸው። ከመንፈስ የተወለደ ምን ስለሆነ? መንፈስ ስለሆነ ማለት እንዳትይዝ አለው። ይህ መቆጣጠር አትልመድ አላቸው። ለነዚህ ጭምር ነው። አዩ እንደዚህ ያያችሁ እንደዚህ ምን ማለት ጌታ ያለውን ነው አይደለም ያልኩኝ። በቃ ሳንቲም ያኖረኛል አትበሉ አላቸው። ጫማ አትዙ፣ እሾህ ቢወጋችሁ ክርስቶስ ጠበቀኝ ማለት እንትታችሁ ጫማዬ ባይኖር እንዳትሉ አይደል። ደግሞ ሊቃውንቱ ቀና አድርገው ጌጠኛውን ሲል ነው አሉ። ጌጠኛውን ሲል ነው። ጌጠኛ ጫማ ነው ያርገ እንጂ ነጠላ ጫማ አልከለከለም ብለው ተርጉመውልናል አባቶቻችን። ሐዋርያትም ነጠላ ጫማ ነበራቸው፣ ጌታም ነበረው። ጌጠኛ ጫማ አታርጉ፣ ብርም አትጨነቁ፣ ሄዳችሁበት ሀገር ግቡ፣ ሰላም ለዚህ ቤት ይሁን በሉ። ከተቀበላችሁ ሰላማችሁ ይግባላችሁ፣ ተቀበሉ የሰጧችሁን በሉ፣ ወዲያ ወዲህም አትበሉ። ደግሞ ጥቂት ሰርታችሁ ቶሎ ውጡ፣ ቶሎም አትውጡ፣ ቀላዋጭ እንዳይሏችሁ። ደግሞ ብዙ አትቀመጡ፣ ምግብ ተመችቷቸው እንዳይሏችሁ ብሎ አስተምሮ ይህንን ሁሉ አንተሙ ፄው ለምድር እናንተ የምድር ጨው ናችሁ ብሎ ባዶቻቸውን ሰደዳቸው። ኋላ ቅዱስ ጳውሎስ ተነሳነና እንዛ አልብነ ሁሉ ብነ፣ ምንም የለንም ግን ሁሉ አለና። እንዛ አልቦ ዘያምረን ነው ሁሉ ያምረን፣ የሚያውቀን የለም ሁሉ ያውቀናል አለ። ግርማን እኮ የሚያውቀን የለም። 12 የገጠር ገበሬዎች የገሊላ ገበሬዎች ንግግር አሳክተው የማይናገሩ ምንም ታዋቂ አልነበርንም አለ፣ ግን ሁሉ አወቀን። ዕጣን አረጋቸው። አያችሁ፣ ዕጣን ተቋጥሮ ሲቀመጥ ነው ሲጤስ ነው የሚሸት ከሩቅ የሚሸት። አሁን ራቅ ብሎ የሚሸት ሲጤስ ነው ወይስ ሲቋጠር? የሚጤስ ግን በምንድን ነው? እሱን ነው መያዝ። ስለዚህ ምንድን ነው ክርስቶስን ዕጣኑ ውእቱ ኢየሱስ ክርስቶስ
እስመ ዘውስተ ከርሳ ዘይት ሚያዝ ተብሎ የተነገረለት ነው። ዕጣን እሱ መከራውን ተቀብሎ መዓዛው በዓለም ሁሉ ስለተሰማለት እነሱንም እንደ ዕጣን በረሃብ በመከራ ተጠበሱና ሁሉ አወቃቸው። የገሊላ ሰዎች እንኳን የማያውቋቸውን ዓለም ሁሉ ያወቃቸው አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ተባለላቸው። የነሱ ቃል ያልተሰማበት ዳርቻ ምድር ፈጽሞ የለም። እንዲህ አድርጎ አከበራቸው። በመንፈስ ነው ያከበራቸው፣ በስጋ አላከበራቸው። አላዝን ብሎ ነው እንዴ? አላዝን ብሎ ይመስላችኋል? ቁራሽ እንጀራ እኮ አልሰጣቸውም። እንጀራ እኮ አላበረከተላቸውም ለደቀ መዛሙርቱ። እየራባቸው ዝም ብሎ እሸት እየቆረጡ ሲበሉ ዝም አያሳዝኑትም? ምን ልንል እንችላለን እኛ ብንኖር በጊዜው እንዴ? ለራሱ ተማሪያን ወለ ለማን ሊሆን ነው አትሉም? አይበሽቃችሁ? ያበላቸውም እንዴ? ለህዝብ ሲሆን ያበረክታል፣ ለተማሪዎች አያበረክትም። እሸት ቆርጠ ብላ ዝም ርቧቸው በሰንበቱ ቁንጥስ እያደረጉ እየበሉ መከራ እንዲለምዱ ክብራቸው ምግብ ስላልሆነ ሁልጊዜ እናገረዋለሁ። ደስ ስለሚለኝ እንገራችሁ። ከጅብ ከሰው በክብር ማን ይበልጣል? ካሁን ቀደም ተናግሬ ያውቃለሁ። ማን ይበልጣል? አቤት ሰው። ከጅብ ከሰው ማን ብዙ ይበላል እንዴ? ለምን ይበልጠናል? መብታችን አሁን እዚህ አልተጣሰ? የመብት ጥያቄ ቢሆን ኑሮ እኛ ከከበርን እንዴት ከጅብ ያነሰ እንድንበላ ያደርገናል እግዚአብሔር? ሊቃውንቱ እኮ ተርጉመውት ነው የሰው ክብሩ ምግብ ስላልሆነ ይላል። የሰው ክብሩ ምግብ ስላልሆነ ነው እንጂ ቢሆን ኑሮ አሉ የሰው ጌታው ጅብ ነውና ሰው ከጅብ በላይ እንዲበላ ያደርገው ነበር እግዚአብሔር ብሎ። ስለዚህ ክብራችን የሚገለጠው በልብስ በምግብ አይደለም። ቢያሳጣንም ቢሰጠንም የመጽደቅ ምልክት አይደለም። አሁን ለምንድን ነው እንደዚህ ያልኳችሁ? ከስጋ የተወለደ ምንድነው? በሞቴ አቤት አዎ ወንዋይ ሐቅልነኑ ኢኮነ ንዋይ ሐቅል ዘስጋ አለ ያለ ቅዱስ ጳውሎስ። የመዋጊያ መሳሪያችን ጋሻችን ጦራችን እንኳን ምድራዊ ጋሻና ጦር አይደለም ነው የሚለው አንደኛ ቆሮንቶስ ምዕራፍ 10 ላይ የምንዋጋበት መሳሪያችን እንኳን ምድራዊ ጋሻ አይደለም። ጋሻ ቢሉም የሰጠን መስቀሉን፣ የሰጠን ስሙን፣ የሰጠን ስጋውን፣ የሰጠን ደሙን፣ የሰጠን ልብሱን ነው የሰጠን። ያስታጠቀ ነገር የለም። አሁን እንደ ክርስቶስ እኮ ተዋግቶ እንደ አንዳንዶችማ እንዲህ ይላሉ እኮ እንደውም ክርስትናን መንቀፍ ሲፈልጉ ክርስቶስም እኮ ሰይፍ አስታጥቆ ነበር ደቀ መዛሙርቱን የሚያስከትል። እንደ ለዚህ ይሄው የሚታወቅ ዘንድ ቅዱስ ጴጥሮስ እኮ ላጣርጎ የሰው ጆሮ መጥቷል። ስለዚህ እሱም በሰይፍ ነበር የሚጠበቅ እና አንዳንድ ጊዜም እንደዚህ ያለ ነው ይላል ሰው። ግን ጌታ ጦርነት ቢያስፈልግ ኖሮ ያለውን ታውቃላችሁ? በሉ እንግዲህ ዛሬ ሰይፍ ግዙ አላቸው። ሉቃስ ምዕራፍ 22 ላይ አሁንም ቅዱስ ጴጥሮስ ፈጠን ብሎ ሁለት ሰይፍ አለ አለው። ሁለት ሰይፍ አለ አለው። እንግዲያስ ይበቃችኋል አለ። ሁለት ሰይፍ ይበቃል? እግዚአብሔር ያሳያችሁ። ከየት ነው የሚበቃው? ያ ሁሉ አይሁን ለመዋጋት ነገሩ ጦር አይደለም ማለት ነው። ለካ ሁለት ሰይፍ ያሉት ለካ ብሉይና አዲስ አለን ማለታቸው ነው ይላል። ልብሳችሁን ሽጣችሁ ሰይፍ ግዙ አላቸው። ፈቃደ ስጋችሁን ካዱና ብሉይና አዲስን ገንዘብ አድርጉ እያላቸው ነበር። ብሉይና አዲስን እዘናል አሉት። በቃችሁ፣ ይሄን ከያዛችሁ ሌላ ሀብት አያስፈልጋችሁም፣ ይሄ ራሱ ሀብት ነው ማለቱ ነው እንጂ በሁለት ሰይፍማ ስንቱ ተወግቶ ያልቃል። ስለዚህ ያስ ሰይፉስ የጸሎት ሐሙስ ዕለት ዶሮ የታረደበት ሰይፍ ነው። ጌታዬ ሰይፍ የለም፣ በግ የታረደበት ያን ቅዱስ ጴጥሮስ ዞት ኑሮ ጆሮ ለዚያውም የቄስ እጅ ለመስዋዕት እንጂ ለዱላ አይፈጥርምና አንገቱን አልኩ ብሎ ጆሮውን አለ። ጆሮ ብቻ እችን ቁርጥ አድርጎ ተዋት። ቄስ ዱላ አልተፈቀደለትም። አያችሁ፣ ለቄስ ለእናንተም አልተፈቀደም። ሰው እኮ ችግር ነው። ወፈድፋደ ነው። ወፈድፋደ ማለት በጸናው ለቄስ ምን ማለት መሰላችሁ? ለምዕመን ዱላ ከተከለከለ ለቄስማ ወዮ ማለት ነው። አሁን ገብቷችኋል አይደል? እንጂ ለእናንተ ይፈቀዳል ማለት አይደለም። ወዘያፈጠን ዲው ቄስ የሚያፈሰው የክርስቶስን ደም ብቻ ነው። አባ ጊዮርጊስ ዘጋስጫ
በመጽሐፍ አርጋኖን ሲናገር 10 ጣቶቹ በመለኮት ደም ያጌጡ ካህን እጆቹ እንደምን ያማሩ ናቸው ይላል። በጣም በጣም ከዚህ በላይ መታጨት ምን አለ በእውነቱ? ሱራፌልና ኪሩቤል ሊቀርቡት የማይቻሉትን ጌታ ስጋውን ደሙን ዳሶ መንበሩን ለመሸከም ነው እኮ የሚፈሩት። እንዲህ ያደረጉ እጆች በእውነት ወደ ሰው ይቀስራሉ? የሰው ደም ያፈሳሉ? በፍጹም። እኔ በጣም ሰይጣን የሚስቅብን መነኩሴና ቄስ ከተደባደበ ነው። እውነቴን። አሁን መነኩሴ ሲማታ ፈስማው ሁሉ ቆይ መነኩሴ ምን ማለት ነው? የሞተ እስቲ የሞተ በሉ እስቲ አሁን አስከሬን ወጥቶ ይማታ? ኧረ ፈስማው ሁሉ ቅዱስ ቅዱስ መቃርስን እኮ አንዱ ወጣኒ መነኩሴ ሄዶ እንዴት ብዬ ልኖር አለው። እንደሞተ ሰው ነው ኑር አለው። እንደሞተ ሆነ ሰው ነው ማለት ነው። የሞተን ሰው ዱና ሽቱ ርጭት ይላል። አይድነቅህ ማለት ነው። ስደውት ዱና የሞተውን ሰው አሌባ፣ አንትርኩስ፣ አመናጢ ሰው ትመስለዋለህ። አሁን ይሄን ግምጃ አልብሰን ፍታቱን ስንፈታ ሰው ትመስላለህ። አይሰማ አትስማ። ነገር ቢያወርዱብህ አትስማ ነው። አሁን እንዲህ አድርጎ ዝም ብሎ የሞተ ሰው ይሳደባል፣ የሞተ ሰው ይማታል። ስለዚህ ገና አዲ ሕያዋን አንትሙ ማለት ነው። ምን ማለት ነው? ተርጉሙት። አሁንማ እንግዲህ እነማይም ቅኔ እየተማሩ ነው፣ አያተርፉንም እንግዲህ። ስለዚህ ምን ማለት ነው? ትርጉሙ ምን ማለት ነው? ገና ለካ አልሞታችሁም ማለት ነው። ለካ ገና አልሞትንም ማለት ነው። እንግዲህ ወዲያ የምንደባደብ ከሆነ አልሞትንም ማለት ነው። የክርስቶስን ስጋና ደም የፈተተ እጅ ዱላ የሚያነሳ ከሆነ እውነት ከዚያች መንበር ላይ ቅርብ ነው። ስለዚህ ይሄንንም እንድናስብ ነው። እንዲሁ ነገር ስቦት ነው። ከስጋ የተወለደ በሉ ምንድን ነው? ከመንፈስ የተወለደ ምንድን ነው? ከስጋ የተወለደ ምን ያነሳል? ምን ያነሳል? ስጋዊ ዱላ። አንስው ልበል? አይ ብዙም በቅዳሴው መንደር ስለሌለው እንዳይሰቁብኝ ብዬ ነው እንጂ ላት ነበር። ስለዚህ አንስው እደዊክሙ ቀሳውስት ለምንድነው የምናነሳው? በሌሊት አንስው እደዊክሙ በቤተ መቅደስ ነው እንጂ እደዊክሙ በዱላ አላለ።